ጤና ይስጥልን ተመልካቾቻችን በያዝነው ሳምንት የቅታዊ ዜና ክፍለ ጊዜ በተለያየ ሳምንቱ አበይቶችን እንተኩራለን። በእስራኤልና በፍልስጤም መካከል የሚደረግ ሰላም ድርድር እንደቀጠለ ነው። ኢራን ከስድስቱ ሀያላን ሀገሮች ጋር የፈረመችው ስምምነት በተግባር ለማዋል እንደጀመረች ተነገረ። ኢየሩሳሌም ውስጥ የምግብ ማብሰያ ጋዝ በመፈንዳቱ የሶስት ሰዎች ሕይወት ተጠፋ። በሶሪያ እርስ በርስ ጦርነት ለማቆም የሰላም ድርድር ተጀመረ። የአሜሪካ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ 50ኛ ዓመት የልደት በዓላቸውን አከበሩ። ሳምንታውን የአማርኛ ቋንቋ የቅታዊ ዜና ክፍለ ጊዜ ማቀርብላችሁ ፍቅር ዴቪድ ነኝ። በእስራኤልና በፍልስጤም መካከል የሰላም ስምምነት እንዲፈረም የአሜሪካ መንግስት መጠሩን አላቋረጠም። ውጤቱ ግን አጠራጣሪ እንደሆነ ይገመታል። በእስራኤልና በፍልስጤማውያን መካከል ሰላም የሚሰፍንበትን መንገድ ለመፈለግ የሚደረገው ጥረት ቀጥሏል። የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ በተወካዮቻቸው አማካኝነት ሁለቱ ወገኖች የሚቀራረቡትን መንገድ ለመፈለግ እየተጋገሉ ነው። ለዘብተኛ አረብ ሀገሮችም የድጋፍ እጃቸውን እንዲዘረጉ ለመገፋፋት ዮርዳኖስና ሳውዲ አረቢያን ጎብኝተዋል። ይህ በዚህ እንዳለም የአሜሪካው ፕሬዝዳንት ባራክ ኦባማ በሰጡት ጋዜጣዊ መግለጫ ሁለቱ ተቀናቃይ ወገኖች ማለትም ፍልስጤማውያንና እስራኤል የሰላም ስምምነት ላይ ይደርሳሉ የሚለው ግምት ከ150 እጅ በታች ነው ብለዋል። إسرائيل تمارس أكبر عملية خداع في التاريخ السياسي لهذه القضية ولهذا الصراع. We don't need crises. I think we don't need finger pointing either. በሌላ በኩል ደግሞ የመከላከያ ሚኒስትር ሞሼ ቡጊ ያለውን የጆን ኬሪ ጥረት ህልማዊ ነው በማለት የሰጡት መግለጫ የአሜሪካን መንግስት በከፍተኛ ሁኔታ አስቆጥቷል። ከጥቂት ቀናት በኋላም የመከላከያ ሚኒስትሩ ይቅርታ ጠይቀዋል። ኢራን ከስድስቱ ሀያላን አገሮች ጋር የደረሰችበት ጊዜያዊ ስምምነት ተግባር ላይ ማዋል መጀመሯ ይነገራል። አስተማማኝነቱ እየተመረመረ ነው። ኢራን ከስድስቱ ሀያላን መንግስታት ጋር የደረሰችበትን ስምምነት በተግባር ላይ ማዋል ጀምራለች። በስምምነቱ መሰረት የኒኩሌር የጦር መሳሪያ ለመገንባት መሰረት የሆነውን ዩራኒየም ከ120 እጅ ለማንጠር ያደረገችውን ዝግጅት ወደ 105 እጅ እየቀነሰች ነው። They have stopped producing the 20% uranium. They have also ceased to use the tandem configuration of the centrifuges. In other words, the interconnections have been removed. የዓለም የኒኩሌር ጦር መሳሪያ ተቆጣጣሪዎችም በኢራን የተለያዩ የኒኩሌር ማመንጫ ጣቢያዎች በመዘዋወር ላይ እንደሚገኙ ታውቋል። ኢራን ስምምነቱን ማክበር በመጀመሯም ተጥሎባት የቆየ ኢኮኖሚ ማዕቀብ በመጠኑም ቢሆን ተነስቶላታል። توسط جمهوری اسلامی ایران آنگونه که تعهد شده بود بر اساس تفاهمنامه انجام شده. በዚህ ምክንያት በጥቂት ወራት ውስጥ በመውደቅ ላይ የነበረው ኢኮኖሚዋ በ7 ሚሊያርድ ዶላር እንደሚጠናከር ታውቋል። ይህ በዚህ እንዳለም ቋሚ ስምምነት ላይ ለመድረስ ስድስቱ ሀያላን መንግስታትና ኢራን መደራደራቸውን ቀጥለዋል። ኢየሩሳሌም ውስጥ በአንድ ህንጻ የምግብ ማብሰያ ጋዝ በመፈንዳቱ የሶስት ሰዎች ሕይወት አጥፍቷል። ከሟቾቹ መካከል አንዱ ህፃን ነው። ኢየሩሳሌም ውስጥ በጊሎ ሰፈር በአንድ ህንጻ የምግብ ማብሰያ ጋዝ በመፈንዳቱ የሶስት ሰዎች ሕይወት ተቀይቷል። בשעה 1 לפנות בוקר התקבלו מאות קריאות טלפון במוקד של משטרת ירושלים על שמיעת פיצוץ חזק מאוד בגילו, בשכונת גילו. אמרנו בום ב-1 בלילה והיינו בטוחים שזה מאוד דווקא אחת. ברגע שחילצתי את ההורים והמשפחה מהבית, היה משפחה לידינו, בית לידינו, שבשביל להוציא את המשפחה מהבית היינו צריכים לשבור את הדלת. ሟቾቹም አብርሃም ቶፋን እድሜ 56 ባለቤታቸው ወይዘሮ ጋሊት 42 ዓመትና የ2 ዓመት ልጃቸው ነበር። ከረጅም ጊዜ ጥረት በኋላም የተወለደ ልጅ። ሟቹ አብርሃም የጋዝ ሽታ በማሽተቱ የጋዝ ቴክኒሻን ጠርቶ ነበር። ቴክኒሻኑም መርምሮ ተስተካክሏል በማለት ወደ ስራው ተመለሰ። በኋላ ግን ፍንዳታው ደረሰ። በፍንዳታው 14 ሰዎች ቆስለዋል። አንድ ሴት በከባድ ሁኔታና 2 አዛውንት በመካከለኛ ሁኔታ። ፖሊስም ቴክኒሻኑ በቁጥጥር ስር ውሎ ነበር። መርምሮም ለቆታል። ከጋዙ ኩባንያ በሰጠው መግለጫ ደግሞ ቴክኒሻኑ ስራውን በሚገባ ሰርቷል የሚል ብቻ ነው። አሜሪካና ሩሲያ እንዲሁም የተባበሩት መንግስታት ማህበር በሶሪያ ለረጅም ጊዜ የሚካሄደው የእርስ በርስ ጦርነት ለማቆም የሚያደርጉት ጥረት አላቋረጡም። በሶሪያ የሚካሄደው የእርስ በርስ ጦርነት ለማቆም የተባበሩት መንግስታት ማህበር አሜሪካና ሩሲያ ከመታገል አልተቆጠቡም። በያዝነው ሳምንትም በስዊዘርላንድ ሁለተኛው ዙር ስብሰባ ተካሂዷል። የኢራን መንግስት በሽር አሳድ ከስልጣን ይሰናበቱ የሚለው ሐሳብ ለድርድሩ መቅረብ የለበትም በሚለው ሐሳብ ስለጸና እንዲሁም የበሽር አሳድ ተቃዋሚዎች የኢራን ተወካዮች ከተጋበዙ ስብሰባው እንደማይሳተፉ በመዛታቸው ኢራን በሁለተኛው ዙር ስብሰባ እንደማትሳተፍ የተባበሩት መንግስታት ማህበር አፈቀላጤ አስታውቀዋል። ይህ በዚህ እንዳለ በሶሪያና በሊባኖስ ድንበር አካባቢ በሚገኝ ስውር እስር ቤት በብዙ ሺህ የሚቆጠሩ እስረኞች አላግባብ በመሰቃየታቸው የአሳድ መንግስት በጦር ወንጀለኝነት ሊጠየቅ እንደሚችል ጥናት ያደረጉ የተለያዩ ድርጅቶች አስታውቀዋል። አላግባብ የተሰቃዩት እስረኞች ፎቶግራፍም በሲኤንኤን ቴሌቪዥን ጣቢያ ታይቷል። ቀዳማዊት ሚሼል ኦባማ የአሜሪካ ፕሬዝዳንት ባለቤት 50ኛ ዓመት የልደት በዓል በደመቀ ሁኔታ ተከብሯል።
ቀዳማዊት ሚሼል ኦባማ የፕሬዝዳንት ባራክ ኦባማ ባለቤት 50ኛ ዓመት የልደት በዓላቸውን በደመቀ ሁኔታ ከበሩ። በያዝነው ሳምንት እሁድ ባለቤታቸው ፕሬዝዳንት ኦባማ ባዘጋጁላቸው ልዩ ድግስ 500 የሚሆኑ የክብር እንግዶችም ተገኝተው ነበር። ዝነኛዋና የታወቀችው ቢዮንሴም ዘፈኖቿን አሳይታለች። ፕሬዝዳንት ባራክ ኦባማ ባደረጉት ንግግር የመጀመሪያ ግንኙነታቸውን በማንሳት የተናገሯቸው ቃላት ተጋባዦች እንግዳዎችን እንባ እንዲያቀሩ አድርጓቸዋል። ፕሬዝዳንት ባራክ ኦባማ ድግሱን ያዘጋጁት በግላቸው ገንዘብ እንደሆነም ለማወቅ ተችሏል። ይበዚህ እንዳለ ሚሼል ኦባማ በአሜሪካ ሕዝብ ዘንድ ያላቸው ተወዳጅነት ከፍተኛ በመሆኑ ወደፊት ከ8 ወይም ከ12 ወይም ከ16 ዓመት በኋላ ለፕሬዝዳንት ውድድር ሊቀርቡ ይችላሉ የሚል ታዛቢዎች ቁጥር አነስተኛ አይደለም። በመጀመሪያው የወቅታዊ ዜና ክፍለ ጊዜ ያቀርበናቸው የሳምንት ዋና ዋና ዜናዎች በድጋሚ በእስራኤልና በፍልስጤም መካከል የሚደረግ ሰላም ድርድር እንደቀጠለ ነው። ኢራን ከ6 ሀያላን ሀገሮች ጋር የፈረመችው ስምምነት በተግባር ለማዋል እንደጀመረች ተነገረ። ኢየሩሳሌም ውስጥ የምግብ ማብሰያ ጋዝ በመፈንዳቱ የ3 ሰዎች ሕይወት ተጠፋ። በሶሪያ እርስ በርስ ጦርነት ለማቆም የሰላም ድርድር ተጀመረ። የአሜሪካ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ 50ኛ ዓመት የልደት በዓላቸውን አከበሩ። ክቡራንና ክቡራት ተመልካቾቻችን የአማርኛ ቋንቋ የወቅታዊ ዜና ክፍለ ጊዜያችን ላይ ይፈጸማል። በመጪው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ምሽት። የዝግጅት ዘወትር ማክሰኞ ማታ 9 ሰዓት ላይ እንደገና በድጋሚ ሐሙስ ማታ 9 ሰዓት ላይ ዛሬ የት ናቸው በተባለው ፕሮግራም ይቀርባል። በዛሬ እንግዳችን ክፍለ ጊዜ ደራሲ፣ ተርጓሚ፣ ኤዲተር ማለት እንችላለን በአማርኛው ቋንቋ አቶ አምሳሉ መሐሪን ወደ ስቱዲዮ ጋብዘናል። ተነስተልኝ ፋሲል ምን ነው ሰራው? በአሁኑ ሰዓት እኔ በግሌ አንደኛ ከ10 ዓመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ። ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት። አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ። በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል። ዘንድሮ ሲሰራቸው ሌሎች መጽሐፎች አሉ። ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪካ በማድረግ ላይ ነኝ። ምን የተዘጋጀው እስቲ ይሄ አዲስ ነገር ነው መሰለኝ። በጣም አዲስ ለኔም አዲስ ነው። እኔ 4ኛ ወሬ ነው ከጀመርኩት። የ3000 ዘመንና የ2500 ዘመን ታሪክ ማለት ነው። የኔም አያት ያንተ ማያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው። ራሱን ቃል በቃል ግዕዙ ነው ወይ ሳማሪ ግዕዙ ይህንና ሌሎችን የፊታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀጥር በኋላ 4 ሰዓት ላይ በአንድ ላንድ የውይይት መድረክ ፕሮግራም ዘንላችሁ እንቀርባለን። የዝግጅት ዘወትር አርብ ከቀጥር በኋላ 3 ሰዓት ላይ እንደገና በድጋሚ ቅዳሜ ማታ 10 ሰዓት ከ50 ደቂቃ ላይ በሳምንታዊ የሰንበት ትምህርት ፕሮግራም ይቀርባል። የዝግጅት ዘወትር ረቡዕ ከቀጥር በኋላ 4 ሰዓት ተኩል ላይ እንደገና በድጋሚ ሐሙስ ከቀጥር በኋላ 4 ሰዓት ላይ ተረት ተረት በተባለው ፕሮግራም ይቀርባል። ሰላም ጦንያ በለይ ክብራት ተኸታተልቲ መደብ ዜና ትግርኛ ከመይ ጸኒሕኩም እቲ ኣብ ሰሙን ሓደ ግዜ በሰዓቱ እዚ ብቋንቋ ትግርኛ እናተዳለወ ዝቐርብ መደብ ዜና ትግርኛ
حيزنا لكم قريبنا لنا فلما نلومي استحريو عبيت زيناتات كم سبب نلاليكم منجس إسرائيل مس فلسطينيان زجمرو كيد زيت السلام مسكت عليو إيران مزوم شديش حيارات منجسات عالم بزبط حطوا اسم مسارات متكبر كم تجمرت تزريبو أبي يروساليم أب حدا من برجزة بزبطها ناي مبسل مجبي غاز حدقة صعبين حمش تسبت مويتهم أب سوريا كايد زلو ناي حدود كينات المقامن سلام المفتعلن أما تزجبره ناي سلام وعلا تجمير الله ناي بريزيدنت أمريكا باراك أوباما بعد تجزاك أنا مويت أما بيت ميشيل أوباما بالخمسة عمت بعد لدة أخبرا زبلو يوم نايلو مزينا مدب تحسنا مسانا تنيخم مدبنا ناخذ كتاتلو بخبرة عدي من لنا زينا إنه زينا زغرب لكم لا كبرهان يسخاكي إسرائيل فلسطينيين زجمروا ذات سلام تساخيو كلتيوم وجنات تسمعيهم نخفرارمو منجست أمريكا لا علن تحتن مالتو أقوارتن أو أنتوا سويتو جنا زي تعممن أترات أرنيو زبال زلهم أمونغو إسرائيل فلسطينيين سلام نمأسال زحجزون أي سلام ذات مدبات نمفتار زجبر زلو تعري مسكت سليو منستر قداي وصاي أمريكا جون كيروين بتوكلتهم بيلهم كلتيوم تدرادرت وجنات ذكرارو لمن جدي نملاش الناس قالوا سيوم مخرج تلوتا مزي بلوم نايل زبطني عقلات عرب مرحتي مزخونو مس نجوس يردانوسن نجوس سعود عربيان تراخيبهم بمميات أمونغو إسرائيل فلسطينيين زكاة زلو ناي سلام زتن خدقفو الناس عرو يوم جون كيري زي 50 نهالوه بريزيدنت باراك أوباما أبصوم نزي أبزس مع وزربا كلتيوم تدرادرت وجنات ناي سلام وعل ناي مفرام عدل ناي كاب 500 نتحتي يخبلو زلو مجمت تزاري وملو بخلو أجندما منستر مكلخ إسرائيل موشي بوغي ألون ناي جون كيري صاري حلم إيو كبلو زسمعوا مجلسي منجست أمريكا 5 قطعو نمردا تخيليو ذهبوا مجلس منجست أمريكا زقطع مخانو زتردو منستر قداي مكلخ موشي بوغي ألون صنيحهم يقريتا كم زحاتو نمفلات تخيلوا له إيران مزن شديش تحيالات منجسات عالم بزبط حطو جيزيا وسمع مسرت وعلا متكبر كم جمرت تزريبو بزاعات وتوع المسارات بحكي أنت تكبيرة نمر رجعت لما زملكتهم تقاز ارتعاكات ندامر مرو يومون تبايلو لهم إيران مزن شديشته حيالات منجستات زا أسرتو جيزيا وعل متكبر جميرة لا تبايلو مزن شديشته عبيتن حيالات هاجرات بزاعات وتو سمعنات مسارات ناي نيوكلير أطوار وجئن مسرح مسارتن عنده عن زخونة يورانيوم نايز تبعله كيميكال عن كاب إسلامي إيتاوي ناب حمشته ميتاوي ناي مقناس كيدي جميرة لاون تبايلو زي تقتلون تقصصرتي أطوار وجء نيوكلير ناب إيران بمخاد أبتهاجر زلو استفعلوا ناي كيميكال نيوكلير أطوار وجء طابعتك قصصروا خمس خونون تحبروا إيران بتستبص حال سمعنات مسارات متكبر بمجمرة قبل لمنجست إيران توصيدو زنبرة إيكونومياوي معقب بمتنون تخونه سلسة تسرزة تدخيمون أشكال كل زنبر إيكونوميا أبكر باقي زوجتي كم زت الطن إلون بشعات $1 مليار إيكونوميا 5 عبي تثبيت يجبر إيران دهرش ديش تورهي قوامي نزخونه وعل نمسار التنشدش تحيالات منقسات هاجرات زجمروا تعرون مسكت سلاين أب يروساليم أب حدا من برجزة ناي مجبي مبسلي غاز نتيجو بزفترو بارا نبرتاو ديمو بزحات سبات ناي مقصل تحدقا بسهوام حموش تسباتون ميتوم كابتوم موتي كلت هسانات قولو كم زخوناون تفليتو أب يروساليم أب حدا من برجزة ناي مبسلي مجبي غاز نتيجو بزبصحو حدقا مخنيات أب لقلي نبرتن هيوتن قدات بسيهم بزبص حدقا مخنيات حموش تسبات ميتوم بعصر تتزوج صارون ناي مقصلتي حدقا بسهواميو إذا موتي 56 زوجميهم أيت أبراهام توفان 46 زوجمين سبيتهم دهري بزح عمتات بمبصعز تولدت قوالومن أبز وانزي مويتهم يوم كالوت كلته قلعون كم زموتان فلا تخيليهم إذا موتي أيت أبراهام نايجاز شتا يشتم كم زلو نخيلا تكنيشان تسويهم كم زنبرو انتفلت إذا كيلاون نبت من برجزة هنسا بمسا تستوى على تسجم فتشو مسمر مرة تسجم توجيد أيو بمالت مستملس أيو بدحريو اتجاز نوتيجو حرجة خبز صحز خاله بس فترة حرجة زي حموش سبعة انتموتو 14 7 المقاصيلهم يوم كابزم زقصلو 7 حان سبيتي بخبيد وسيلن حدا شماغل سبعون متنيا زخونه مقصلت حرجة بس حوامي بتصفت بوليس أبزوان زي نبتنصاب بمخاد فتشن زمرمرن كيلا بونجل تطرطاري بمالت ابتو تقصر او الونيرو بانصارو نايت غاز كامباني ازخ الى تكنيشان غبو فصيمو سلز تملس ايو كبلو الى دغاف انهابو يوم
ኣሜሪካ ሩስያን ውድብ ሕቡራት መንግስታት ዓለምን ኣብ ሶርያ ንነዊሕ እዋን ይካየድ ንዘሎ ናይ ሕድሕድ ኩናት ንኽቆምን ኣብቲ ሃገር ሰላም ንኽዓስልን ዝገብርዎ ዘለው ጻዕሪ ኣያቋርጹን ኣብ ግዝኣት ሶርያ ዝተጀመረ ናይ ሕድሕድ ኩናት ንምቋምን ኣብቲ ሃገር ሰላም ንኽዓስልን ውድብ ሕቡራት መንግስታት ዓለም ኣሜሪካን ሩስያን ብምሕባር ይቃለሱ ኣለው ዝሓዝናዮ ሰሙን እውን በዚ ዛዕባ እዚ ጠመተ ዝገበረ ዓለም ለኸ ዋዕላ ንመበል ካልኣይ ግዜ ኣብ ጀኔቫ ተኻይዱ እዩ መንግስቲ ኢራን በሽር አልአሳድ ካብ ስልጣኖም ይሰናበቱ ዝብል ኣጀንዳ ናብቲ ጉባኤ ክቐርብ የብሉን በማለት ተቃውሞ ብምቕራቡን ተቃውምቲ ስርዓት አሳድ እውን ብወገኖም ናይ በሽር አልአሳድ ተወከልቲ ናብቲ ጉባኤ ዝርከቡ እንተኾይኖም ንሕና እውን ኣብቲ ጉባኤ ኣይንሳተፍን በማለቶም ምክንያት እዚ ሕጂ ኣብ ጀኔቫ ንመበል ካልኣይ ግዜ ኣብ ዝካየድ ዋዕላ ኢራን ከም ዘይትሳተፍ ናይ ውድብ ሕቡራት መንግስታት ዓለም ኣፈ ጉባኤ ኣፍሊጦም ኣብ ሶርያን ሊባኖስን ዶብ ወይ ድማ ድንበር ከባቢ ኣብ ዝርከብ ስውር ቤት ማእሰርቲ ብኣሽሓት ዝቁፀሩ እስረኛታት እናተሰቃዩ ብምዃኖም እውን መንግስቲ አሳድ ህዝቢ ብምቕታል ወንጀል ተኸሲሶም ናብ ቤት ፍርዲ ዓለም ንኽቐርቡ ከም ዝገብሩ እቲ ጽንዓት ዘካይዱ ውድባት ኣፍሊጦም ብዘይ ኣግባብ ኣብ ቤት ማእሰርቲ ተዳጉኖም ናይ ዘለው እስራት ፎቶግራፋት እውን ብሲኤንኤን ቴሌቪዥን ጣብያ ኣቢሉ ተራእዩ እዩ ናይ ኣሜሪካ ፕሬዚደንት ባራክ ኦባማ በዓልቲ ገዛ ቀዳማዊት እመቤት ሚሸል ኦባማ መበል 50 ዓመት በዓል ልደተን ብዝለዓለን ብዝደመቐን ኩነታት ከም ዘብዕላ ተሓቢሩ ናይ ኣሜሪካ ቀዳማዊት እመቤት ወይዘሮ ሚሸል ኦባማ መበል 50 ዓመት በዓል ልደተን ብዝደመቐ ስነ ስርዓት ኣኽቢረን ዝሓዝናዮ ሰሙን እዚ በዓል ልደተን ብዝለዓለ ክብርን ድምቀትን ዘብዕላ ቀዳማዊት እመቤት ሚሸል ኦባማ በዓል ገዘን ፕሬዚደንት ኣሜሪካ ባራክ ኦባማ ደቀንን ኣስታት 500 ዝኾኑ ፈተውቶምን ዝተኸበሩ ዕዱማት ኣጋይሽን ተረኺቦም ከም ዝነበሩ ንምፍላጥ ተኻኢሉ እዩ ኣብዚ ስነ ስርዓት እዚ ዝተረኽበት ሕሩይትን ውሩይትን ደራፊት ሙዚቀኛ ቢዮንሴ እውን ኣዝዮም ዝደመቑ ጣዕመ ዜማታት ኣስሚዓ ነይራ ፕሬዚደንት ባራክ ኦባማ ኣብ ዘስምዕዎ ዘረባ ምስ በዓልቲ ቤቶም ሚሸል ንመፈለምታ ግዜ ኣብ ዝተረኸብሉ እዋን ዝበልዎ ቃላት ብምዝካር ዝተዛረብዎ ዘረባ ተዓደምቲ ሰባት ንኣጋይሽን ንኽነብዑ ገይርዎም እዩ እቲ ዝተዳለወ እንግዶት ፕሬዚደንት ኦባማ ውልቃዊ ገንዘብ ከም ዝተሸፈነ ንምርዳእ ተኻኢሉ እዩ እዚ ከምዚ እናሃለወ ቀዳማዊት እመቤት ሚሸል ኦባማ ብህዝቢ ኣሜሪካ ዘለወን ተፈታዊነትን ኣዝዩ ዝለዓለ ስለ ዝኾነ ድሕሪ 8 ዓመት ወይ ድማ 12 ዓመት ንፕሬዚደንትነት ኣብ ዝካየድ ንሕንሕ ክወዳደራ ይኽእላ እየን ዝብሉ ተዓዘብቲ ውሑዳት ሰባት ከም ዘይኮኑ እውን ንምርዳእ ተኻኢሉ እዩ ካብዚ ቀፂልና ናይ ሰሙን እዚ መወዳእታን ናይ መጻኢ ሰሙንን ትንበያ ኩነታት ፀባይ ኣየር ከም ዝስዕብ ነቕርበልኩም ቀዳም ኻይፋ ካብ 22 ክሳብ 12 ዲግሪ ሴንቲግሬድ ተላቪቭ ካብ 23 እስካብ 14 ኢየሩሳሌም ካብ 18 እስካብ 9 ቤርሸባ ካብ 22 እስካብ 9 ኤላት ካብ 27 እስካብ 15 ዲግሪ ሴንቲግሬድ ሰንበት ኻይፋ ካብ 22 እስካብ 13 ዲግሪ ሴንቲግሬድ ተላቪቭ ካብ 22 እስካብ 14 ኢየሩሳሌም ካብ 17 እስካብ 12 ቤርሸባ ካብ 22 እስካብ 11 ኤላት ካብ 26 እስካብ 17 ዲግሪ ሴንቲግሬድ ናይ መጻኢ ሰሙን ተወሳኺ ኩነታት ፀባይ ኣየር ትንተና ቀዳምን ሰንበትን ሓውሲ ደመና ሶኒ ደመና ዝዓሰሎ መዓልቲ ሰሉስን ረቡዕን ሓልሓሊፉ ማይ ክወቅዕ እዩ ሓሙስ ደመና ዝዓሰሎ መዓልቲ ዓርቢ ደመና ዝዓሰሎ መዓልቲ ሓፈሻዊ ኩነታት ፀባይ ኣየር ትንበያ ተላቪቭ ቀዳም ካብ 23 እስካብ 14 ዲግሪ ሴንቲግሬድ ራሕሲ 40 ሚእታዊ ኣቐና ሃሪ ንፋስ 25 ኪሎ ሜትር ብሰዓት ናይቲ ማዕበል ከፍታ 60 ሴንቲሜትር ሰንበት ተላቪቭ ካብ 22 እስካብ 10 ዲግሪ ሴንቲግሬድ ራሕሲ 35 ሚእታዊ ኣቐና ሃሪ ንፋስ 20 ኪሎ ሜትር ብሰዓት ናይቲ ማዕበል ከፍታ 60 ሴንቲሜትር ኣብ እስራኤል ናይ ኢትዮጵያ ቴሌቪዥን ጣብያ IETV ናይ ሰሙን እዚ መወዳእታን ናይ መጻኢ ሰሙን መጀመርታ ትንበያ ኩነታት ፀባይ ኣየር ነዚ ይመስል ነይሩ ከዚህ ቀጥሎ ጥላሁን መልኬ አገራችን እንዴት ሰነበተች የተሰኘውን ፕሮግራም ይዞልን ይቀርባል እንደምን አመሸ ጥላሁን ጤና ይስጥልኝ ላከ ለዛሬ ምሽት ይዘልን የቀረብከው ዝግጅት ምንድነው በተለመደው ሳምንታዊ የዩት ክፍላችን በሁለት ርዕሶች ላይ እናተኩራለን የሻቲድን ፓርቲ በክነሴት የምትወክለው ወይዘሮ ፕኒና ታመኑ ሸቴ ክነሴት ሊቀመንበር በመወከል ወደ እስራኤል ለጉብኝት የመጡትን የሮማኒያ ፕሬዝዳንት ተቀብላለች አቀባበሉ እንዴት ነበር በእስራኤል የሙስና ድርጊት አሳሳቢ ሆኖ እየተገኘ ነው የፖሊስ አዛዦችን የታወቁ ራብ በከፍተኛ ጥርጣሬ ተጠያቂ ሆኖ ተገኝተዋል በሁለቱ ርዕሶች ላይ ውይይት አለን
ከዛም በማዕከላዊና ሰፋ ያለው ዘገባችን ክፍለ ጊዜ ከሚቀርበው የብዕር ሸባ ከተማ ነዋሪ የሆነ የ12 ዓመት ልጅ ከተወሰኑ ሳምንታት በፊት በመኖሪያ ቤቱ ራሱን አጥፍቶ ተገኝቷል። የድርጊቱ ትክክለኛ መንስኤ እስካሁን ድረስ አይታወቅም። ፖሊስ በበኩሉ ጉዳዩን በማጣራት ላይ ይገኛል። እኛም በበኩላችን ወደ ቤተሰብ በመጓዝ የሰማነው የተመለከትነው በማዕከላዊና ሰፋ ያለው ዘገባችን ክፍለ ጊዜ በሰፊው ይቀርባል። በመጨረሻም ላከ በመጪው ሳምንት በማዕከላዊና ሰፋ ያለ ዘገባ ከምናቀርበው በህግ ውጭ መንገድ ወደ እስራኤል የገቡ የተለያዩ ሀገር ዜጎች ቁጥር በብዙ ሺህ እንደሚቆጠር ግልጽ ነው። የእስራኤል መንግስትም የስደተኛ መብት የሌላቸውን ሀገሪቱን ለቀው እንዲወጡ የተለያዩ መንገዶችን እየተጠቀመ ነው። የውጭ ሀገር ዜጎች ግን አልተቀበሉትም። ከጥቂት ሳምንታት በፊት በተደጋጋሚ ሰላማዊ ሰልፎችን አድርገዋል። ይህን በተመለከተ ካዘጋጀነው ሰፊ ዘገባ በከፊል ይዘን እንቀርባለን። ከሞላ ጎደል ይህን ይመስላል። አከ እሺ ጥላሁን እንጠባበቃለን። ትክክል። መልካም ምሽት ጥላሁን። መልካም ምሽት ላከ። ወደ ተመልካቾቻችን ዝግጅታችን ከተወሰኑ ደቂቃዎች በኋላ ይጀምራል። የተለያዩ ዝግጅቶች አሉን። አብራችሁን ቆዩ። ንሎሚ ዘዳለን አልኩም ሰሙናዊ መደብ ዜና ትግርኛ ቅድመ ምዛምና ዋና ዜናታት ደግምና ነስማዓኩም። መንግስት እስራኤል ምስ ፍልስጤማውያን ዝጀመሮ ከይዲ ዘተሰላም ምስ ቀጸለ እዩ። ኢራን ምዞም 6 ሓያላት መንግስታት ዓለም ብዝበጽሐቶ ስምምዕ መሰረት ምትግባር ከም ዝጀመረ ተዘሪቡ። ኣብ ኢየሩሳሌም ኣብ ሓደ መንበሪ ገዛ ብዝበጽሐ ናይ መብሰሊ ምግቢ ጋዝ ሓደጋ ሳዕብን 5 ሰባት ሞይቶም። ኣብ ሶርያ ይካየድ ዘሎ ናይ ሕድሕድ ኩናት ንምቋምን ሰላም ንምፍጣርን ጠመተ ዝገበረ ናይ ሰላም ዋዕላ ተጀሚሩ ኣሎ። ናይ ፕሬዝደንት ኣሜሪካ ባራክ ኦባማ በዓልቲ ገዛ ቀዳማዊት እመቤት ሚሼል ኦባማ መበል 50 ዓመት በዓል ልደተን ኣኽቢረን ዝብሉ እዮም ነይሮም። ክቡራት ሰዓብቲ መደብና ንሎሚ ዘዳለናልኩም መደብ ዜና ትግርኛ ዛዚምና ኣለና። ኣብ ቀጻሊ መደብ ወድዓዊ ዝኾኑ ካልኦት ትሕዝቶታት ሒዝናልኩም ክንቀርብ ኢና። ክሳብ ሽዑ ሰናይ ግዜ ንምንየልኩም። የዝግጅት ዘወትር ረቡዕ ከቀትር በኋላ 4 ሰዓት ተኩል ላይ እንደገና በድጋሚ ሐሙስ ከቀትር በኋላ 4 ሰዓት ላይ ተረት ተረት በተባለው ፕሮግራም ይቀርባል። በዛሬ እንግዳችን ክፍለ ጊዜ ደራሲ፣ ተርጓሚ፣ ኤዲተር ማለት እንችላለን በአማርኛ ቋንቋ አቶ አምሳሉ መሐሪን ወደ ስቱዲዮ ጋብዘናል። ተነስተልኝ ፋሲል ምን ነው ሰራው? በአሁኑ ሰዓት እኔ በግሌ አንደኛ ከ10 ዓመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ። ሌሎች ሰዎች ስራዎች ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት። አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ። በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል። ዘንድሮስ የሰራቸው ሌሎች መጽሐፎች አሉ። ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪካ በማድረግ ላይ ነኝ። ምን የተዘጋጀ እስቲ ይሄ አዲስ ነገር ነው መጽሐፍ? በጣም አዲስ ለኔም አዲስ ነው። እኔ 4ኛ ወሬ ነው ከጀመርኩት። የ3000 ዘመንና የ2500 ዘመን ታሪክ ማለት ነው። የኔ ማያት ያንተ ማያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው። ራሱን ቃል በቃል ግዕዙ ነው ወይስ አማርኛ? ግዕዙ ይህንና ሌሎችን የፊታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀትር በኋላ 4 ሰዓት ላይ በአንድ ላንድ የውይይት መድረክ ፕሮግራም ዘንላችሁ እንቀርባለን። የዝግጅት ዘወትር አርብ ከቀትር በኋላ 3 ሰዓት ላይ እንደገና በድጋሚ ቅዳሜ ማታ 10 ሰዓት ከ50 ደቂቃ ላይ በሳምንታዊ የሰንበት ትምህርት ፕሮግራም ይቀርባል።
ይህ ዝግጅት ዘወትር ማክሰኞ ማታ 9 ሰዓት ላይ እንደገና በድጋሚ ሐሙስ ማታ 9 ሰዓት ላይ ዛሬ የት ናቸው በተባለው ፕሮግራም ይቀርባል። በቅድሚያ ፍቅርና ላከን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ሳምንታዊ ሀገራችን እንደሰነበተ ዝግጅታችን አሁን ጀምሯል። የፕሮግራሙ ዋና አዘጋጅ ፋሲል ለገሰ ሲሆን እስከ ፕሮግራም ፍጻሜ ድረስ አብሬያችሁ የምቆየውና የማስተናግዳችሁ ጥላሁን መልኬ ነኝ። በተለመደው ሳምንታዊ የውይይት ክፍላችን በሁለት ርዕሶች ላይ እናተኩራለን። የሻአቲድን ፓርቲ በክነሴት የምትወክለው ወይዘሮ ፕኒና ታመነ የክነሴትን ሊቀመንበር በመወከል ወደ እስራኤል ለጉብኝት የመጡትን የሮማኒያ ፕሬዝዳንት ተቀብላለች። አቀባበሉ እንዴት ነበር? ውይይታለን። כל הפרוצדורה היה מרהיב לראות איך כל הכניסה לירושלים התמלאה בדגלים של ישראל ודגלים של רומניה. በእስራኤል የሙስና ድርጊት አሳሳቢ ሆኖ እየተገኘ ነው። የፖሊስ አዛዦችና የታወቁ ራብ በከፍተኛ ጥርጣሬ ተጠያቂ ሆነው ተገኝተዋል። በዚህም ዙሪያ ውይይታለን። ራፒንቶ በተለያዩ ነገሮች ተጠርጥሮ ምርመራ ስለተጀመረባቸው ፖሊስ ክትትል ሲያደርግ ያን ምርመራ ለማቆም ራፒንቶ ምን ያደርጋሉ? ጉቦ ለመስጠት ይሞክራሉ። ከተወሰኑ ሳምንታት በፊት የቤርሸባ ከተማ ነዋሪ 12 ዓመት ወጣት ራሱን ገሎ ተገምቷል። ለምንና እንዴት ለሚለው ጥያቄ መልስ ለማግኘት ቤተሰቡን ጎብኝተን ነበር። ማዕከላዊና ሰፋ ያለ ዘገባችን ነው። ሰው ጋር ተንፍሼ የሚያጫንቀኝ ያልፍልኛል፣ በቀር ግና ያጫንቀኛል። እንዴት ብሎ አይመስለኝም የሞተ ገና። ከመጪው ሳምንት ማዕከል ሰፋ ያለ ዘገባን በከፊል ይኖረናል። እንደተለመደው የሚያዝነው ሳምንት መጨረሻ ላይ መጪው ሳምንት የአየር ጸባይ ትንበያ አለን። ምክትል የክነሴት ሊቀመንበር ወይዘሮ ፕኒና ታመኑ ሸቴ የሮማኒያን ፕሬዝዳንት ከተቀበሉት ከፍተኛ ባለስልጣኖች አንዷ ነበረች። ለመጀመሪያ ጊዜ በመሆኑም ስላቀባበሉ ስነ ስርዓት ፋሲል ለገሰ ያነጋግራታል። ጤና ይስጥልኝ ወይዘሮ ፕኒና ታመኑ በክነሴት ምክትል ሊቀመንበር። ጤና ይስጥልኝ שלום רב למאזינים וגם לך ፋሲል። ፕኒና ለመጀመሪያ ጊዜ በኢትዮጵያ ውድነትሽ የክነሴት አባል የሆንሽ አንቺ ነሽ። ከዛም አልፎ ተርፎ ለመጀመሪያ ጊዜ ከውጭ ሀገር የመጣ ክብር እንግዳ የሮማኒያውን ፕሬዝዳንት ባሴስኮ በሉዳ ዓለም አቀፍ አውሮፕላን ጣቢያ መገኘት ተቀበለሽዋል። እንዴት ነበር ያቀባበሉ ስነ ስርዓት? ראשית זה מאוד מרשים לראות שמנהיגי עולם כאשר הם מגיעים למדינת ישראל, קבלת הפנים, כל הפרוצדורה, היה מרהיב לראות איך כל הכניסה לירושלים התמלאה בדגלים של ישראל ודגלים של רומניה. זה קבלת הפנים הראשונה. לאחר מכן אני נתבקשתי להגיע לבית הנשיא כסגנית יושב ראש הכנסת, אבל באמת על הפונקציה של יושבת ראש הכנסת, ושם בשטיח האדום, בטרם נכנס נשיא מדינת ישראל, אני הייתי צריכה לקבל את נשיא רומניה בתרועה. ראשית תרועה, נותנים תרועה אחת ליושב ראש הכנסת, אז אני קיבלתי תרועה אחת כסגניתו. לאחר מכן מקבלים הצדעה של צה"ל, אני ממשיכה להמתין בראש הסגל, סגל א', כי אחריי בעצם עמדו שורה של סגל א', אם זה דיפלומטים ואם זה נציגים של צה"ל. אני רוצה אותך ואני מתרגם את זה, פנינה, הכנסת אבל פנינה. እንደምትለው ከሆነ መጀመሪያ በጣም ያስደስት ሁኔታ ነው። ኢየሩሳሌም መግቢያው ላይ የነበሩ ሰንደቅ ዓላማዎች የእስራኤልም የሮማኒያም ሰንደቅ ዓላማዎች ነበሩ። ከዛ በኋላም የክኔሴቱን ሊቀመንበር ዩሊ ኤድልሽታይን በመወከል እንደ ክኔሴት ሊቀመንበር በመሆን ምክትል ክኔሴት ሊቀመንበር በሆንም ፕሬዚደንት ሽሞን ፔሬስ መኖሪያ ቤትና ጽሕፈት ቤት ድረስ ተጠራሁኝ። እዛም እኔ ነበርኩ እየመራሁ ስነ ስርዓቱን ወደ ውስጥ የገባሁት በቀይ ስጋጃ ላይ ባለው ሁኔታ ወታደር ሰልፎ ሰላምታዎችን ይሰጠ እንደ ከዛም አልፎ ተርፎ ከፍተኛ ባለስልጣኖች በመስመር ቆመው ያቀባበሉ ስነ ስርዓት ላይ ለመሳተፍ ሞክረው ነበር። እኔ በመጣበት ጊዜ በተለመደው ስነ ስርዓት መሰረት አንድ ጊዜ ጥሩምባ ይነፋል። ከዛ በኋላ በፕሬዝዳንቱ የመጡበት ጊዜ እንደተለመደው ደግሞ ለተጨማሪ ጥሩምባ ይነፋል። ולאחר מכן, לאחר שאני עומדת בראש הסגל לאחר התרועות וכשמובילים אותי עם אנשי צבא, נכנס הנשיא, מקבל 3 תרועות וקיבל את נשיא
רומניה. כמובן בשלב מסוים הם ניגשים ללחיצת יד ראשונה ושיחה קצרה איתי. בירכתי את הנשיא בססקו, הוא ידיד קרוב של מדינת ישראל, התבטאויותיו אינם שנויות במחלוקת לגבי כך שאסור להחרים לא תוצרת ישראל ולא תוצרת התנחלות. זה הביקור השני שלו. הוא אדם שמאוד אוהד את ישראל, והיה ממש מקסים ומחמם את הלב לראות את שני הנשיאים שלנו נואמים וממשיכים להגדיל את הקשר החשוב הזה. אחרי הכל צריך לזכור, באותם ימים הגיע גם ראש ממשלת קנדה. אני אחזור על זה, תכף אני אחזור על זה לדבר הזה. ፕኒና የክሪስታል ፕኒና እንደምትለው ከሆነ ያው ፕሬዚደንቱ የሚገናኙበት ጊዜ ሶስት ጥሩምባ ነው የሚነፋው ከዛም አጠር ያለ ንግግር ተለዋወጥን በኋላ ሁለቱ ፕሬዚደንቶች ስለ ሁለቱ ሀገሮች መካከል ስላለው ግንኙነት ንግግር አድርገዋል እና በጣም የሚያስደስትና ጥሩ አቀባበል ነበር የተደረገው የሩማኒያው ፕሬዚደንት የእስራኤል ወዳጅ ናቸው ብለዋል ምን ተሰማሽ ለመጀመሪያ ጊዜ ከኢትዮጵያዊት קודם כל הסתכלתי על בית הנשיא סביבי, הסתכלתי על החיילים המקסימים שלנו. היו החיילים שלנו? החיילים שלנו זה גם לא רק יוצאי אתיופיה. הבנתי. וכמובן אמרתי לעצמי, ככה התחלתי להסתכל על הצמחייה ועל הכל ואמרתי, יום אחד אני אמצא את עצמי בעזרת השם בבית הזה, כמי שגרה בו. ሰውት እንዴት ተሰማሽ በኢትዮጵያዊነትሽ ብዙ ነገር አሳልፈሽ እዚህ ቦታ መድረስሽና ከዛ ባልፎ ተርፎ ድረስ የፕሬዝዳንት መኖሪያ ቤት ክብር እንግዳ ይዘሽ በመቅረብ ይስላል በመመለከትበት ጊዜ በአካባቢው የነበረ ሁኔታ አቀባበሉን ስነ ስርዓት ወታደሮች ተቆሙ ሰላምታ ሲሰጡ አንድ ቀን ምናልባትም እዚህ ቦታ ደርሳለሁ የሚል አመለካከት አረፈብኝ ብላለች ፕኒና ከደረህ አጋብ ራስ መምሸት ካናዳ ቢቀር በእስራኤል נכון ከጎበኘ በኋላም በክኔሴት ተገኝቶ ንግግር አድርጎ ነበር በንግግሩ ወቅት ተገኝተሽ ነበር אני הייתי בכנסת כאשר קיבלנו את פניו. היה, קודם כל הוא התקבל במחיאות כפיים סוערות, הנאום שלו נאום מאוד ציוני. לצערי היה מאוד מביך לראות איך אחמד טיבי አሁን ስለዚህ ጉዳይ ልመለስ ነው ፕኒና ያለችው እንዳጋጣሚ ደግሞ ከፕሬዝዳንቱ ከመቀበሉ በተጨማሪም ስቲቭ ሃርፐር የካናዳው ጠቅላይ ሚኒስትር እስራኤልን ጎብኝተው ነበርና በክኔሴት መላታ ጉባኤ ተገኝተው ንግግር አድርገው ነበር ተገኝተሽ ነበር ወይ ነው ያልኳት አዎ ተገኝቼ ነበር እና የአቀባበሉ ስነ ስርዓት በጣም ከፍተኛ ነበር እና እስራኤልን በጣም ይወድ ነበር አንድ የተፈጠረ ችግር ነበር እሱ ላነሳላት ነበር እሷ ቀደመች ግን አህመድ ቲቢ ብዙ ጊዜ መሆን የማይገባውን ነገር በዛ አይነት ስብሰባ ወቅት ጠቅላይ ሚኒስትሩ ሲናገሩ አቋርጧቸው የዘለፋ ቃል አሳዘሩ ነበር ምን ነበር לצערי אחמד טיבי ידוע בהשמצות שלו הקבועות נגד ישראל בהסתה אני רואה את זה כהסתה הוא עשה שם מצגה, אבל אמרו לי שזה לא חדש, לצערי הוא עושה את ההצגות שלו והוא מקבל במה מלאה, וזה המחיר של היותנו מדינה דמוקרטית. אני חושבת שראש הממשלה יחזיר לו באותו מטבע, ואמר, בגלל שאנחנו דמוקרטיה אז אנחנו נותנים לו להתבטא כך. כמובן שראש ממשלת קנדה, אני מאמינה שהוא היה מובך, למרות שהוא לא הראה את זה, אבל אחמד טיבי ניסה להראות שלמי שיושב לידו, צרצור, חבר הכנסת צרצור, אין חשמל ומים, רק מה, הבוקר התקשורת הישראלית חשפה שיש לו מים ויש לו חשמל ויש לו הכל ממדינת ישראל. אוקיי. פנינה, በአጋጣሚ ጠይቋት ያው ስቲቨን ሃርፐር ጉብኝት ነበር በዛ ጊዜ አህመድ የክኔሴት አባል አህመድ ቲቢ አረባዊ ክኔሴት አባል ናቸው ጣልቃ መግባት የዘለፋ ቃላትን ሰንዝረዋል ንግግሩ ለማቋረጥ ሞክረዋል በተለይ ማጠገባቸው ተቀምጠው የነበሩትን የክኔሴት አባል ጸርጹር በመንደራቸው ውሃና ኤሌክትሪክ የለም ሁሉ እስከማለት ደርሰው ነበር በኋላ ግን ጠቅላይ ሚኒስትሩ መልስ ሰጥተዋል አሁን ግን ከተጣራ በኋላ ውሸት ነው የተናገሩት ነገር ለጸርጹር በመንደራቸው ውሃም መብራትም አለ አንቺና ፕሬዝዳንት ባሴስኮ የሩማኒያው ፕሬዝዳንት ተለጋግራችኋል አይደል ያሳብ ልውጥ አድርጋችኋል ምን ተነጋገራችሁ אני אמרתי לו שהידידות שלנו חשובה, בירכתי אותו על כך שהוא הגיע לארץ ושחשוב שימשיך להגיע לארץ ויותר מהכל אני חושבת שהוא הסתכל עליי ואמר הבחורה הצעירה הזאת עומדת בראש הסגל ובטח לגבי התפקיד אז ישר הנשיא אמר, נשיא פרס אמר, קודם כל אמר אני תמיד שמח לראות את סגנית יושב ראש פנינה, חברת הכנסת והוא הציג אותי ובזה הסתיימה שיחתנו והם הלכו לנאום את זה פנינה תקוות יקי ለመጨረሻ ላይ ያሳብ ልውጥ የንግግሉት አድርገሽ ነበር ከፕሬዝዳንቱ ጋር ምን ነበር የተነጋገራችሁት ነው እሷም እንዳለችው ከሆነ በወጣት በመሆኔ ተገረመ እንዴት ወጣት ሴት ያው
እንደዚህ ያለ ስልጣን ይዛ ምክትል ሊቀመንበር ሆና በሙሉ ባለስልጣኖች ሊመራት ከፊት ተቀርባለች የሚል አመለካከት ነበረው። በኋላ ግን ፕሬዝዳንት ሽሞን ፔሬዝ ስለኔ በመጠኑም የሆነ ማብራሪያ ሰጡት። በዚህ አይነት ሁኔታ ውይይታችን ጠቅላላ ብላለች። ፕኒና ታመኑ סגנית יושב ראש הכנסת יש עתיד አመሰግናለሁ። תודה רבה, תמיד שמחה להופיע אצלכם. የፖሊስ ሰራዊት ሜጀር ጄኔራል መናሼ አርቢብ ከራቢ ሻዮ ፒንቶ ጋር በሙስና ድርጊት ተጠርጥረዋል። ራቢ ሻዮ ፒንቶ ደግሞ ሌላ የፖሊስ ብሪጋዴር ጄኔራል እንደዚሁ ገንዘብ አስተላልፈዋል በመባል ተጠርጥረው ነበር። የተወሳሰበ የሙስና ድርጊት። በዚህ ዙሪያ ፋሲል ለገሰን በሰፊው አነጋግረዋለሁ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ጥላሁን። ያዝነው ሳምንት መገናኛ ብዙሃን ትኩረት ያደረጉትን ወንጀል ነክ በሆነ ነገር ይሆናልኝ። ያሁን ደግሞ ብቻ አይደለም እኮ ወንጀል ብቻ ከሆነ ተለው ወንጀልን መከታተል የሚገባው ተቋም ተወንጀል ሆኖ እሱ ነው። እንግዲህ እስኪ ወደዛ ከመግባታችን በፊት ራብ ፒንቶ ማለት ምን አይነት ሰው ናቸው? ራብ ፒንቶ ወጣት ራብ ናቸው። የተወለዱት በ1973 ዓ.ም ነው። አሽዶድ ከተማ ነው የሚኖሩት። ከዚህ በተረፈ ቤተሰቦቻቸው ዘራቸው የታወቀ የራብ ዘር ነው። ባባሳሊ የሚባሉ እነዚህ ነቲቮች ያሉ የዘርዘራቸው ከሞሮኮ የመጡ ቤተሰብ ልጅ ናቸው። በባለቤታቸው በኩል ደግሞ ከታወቀ ዘር ጋር የተጋቡት የባለቤታቸው አባት ለምሳሌ የአርጀንቲና ሊቀራባን ናቸው እና በጣም ትልቅ ሰው ናቸው። በወጣትነት እድሜያቸው እንዳውም ስፋራዲም ቢሆኑና ከሞሮኮም ቢመጡ ትምህርታቸውን የተከታተሉት ከአሽካናዚዎች ዘንድ ነው። አሽካናዚዎች ደግሞ ብቻ ሳይሆን ሊታክ በሚባል ስም ከሚጠሩት አክራሪ አሽካናዚዎች ዘንድ ነው እና የሳቸው ራብ ለምሳሌ እንደሌሎቹ የስፋራዲ ወይም የሚዝራሂ ራቦች ራቡ ቫዲ ዮሴፍ እንደነበሩት ወይም ሌሎች ራብ እንደነበሩት ሳይሆን የሳቸው ራብ ሽሙኤል ኦርባክ ናቸው። ሽሙኤል ኦርባክ የታወቁ አሽካናዚ ኤሊታ ራብ ናቸው እና እንደውም አክራሪ ራብ ናቸው ነው ተብሎ የሚጠቀሱት። በአንጻሩ ግን በጥቂት ጊዜያት ውስጥ ሀብታም ለመሆን የቻሉና ምክንያቱ ምንድነው? ከሀብታሞች ጋር ከፍተኛ ግንኙነት አላቸው። ከሀብታሞች እርዳታ ይቀበላሉ። ከሀብታሞች እርዳታ መቀበላቸው ምክንያቱም ድርጅታቸው የተለያዩ ግብረሰናይ ድርጅቶች አሏቸው ለማስፋፋት ችለዋል። ከዛ አልፎ ተርፎም ከፍተኛ እንቅስቃሴዎች የሚያደርጉት እኮ ደግሞ እስራኤል ብቻ አይደለም። ኒውዮርክ፣ ካሊፎርኒያ፣ አርጀንቲናና እስራኤል አራት ቦታዎች ከፍተኛ እንቅስቃሴ ያደርጋሉ። በተለይ ኒውዮርክ ከፍተኛ እንቅስቃሴ የሚያደርጉት ቦታ ነው። ግን የሚኖሩት ያው አሽዶድ ነው። ትልቅ ቪላና ብዙ ንብረት ያላቸው ግለሰብ ናቸው። አሁን ዋናው እንግዲህ ዞሮ ወደ የገንዘብ ነው መንስኤው። እኚህ ሰው ራብ ክብራቸው እንግዲህ ከሃይማኖት ጋር በተያያዘ እንደዛ ራብ ስለሆኑ ትልቅ ስለሆኑ አመጣጣቸው ዘራቸውን ቆጥረው ነው የሚያከብሯቸው ወይስ ሀብታም ስለሆኑ? ኖ ራብ ስለሆኑ ነው የሚከበሩት። እንግዲህ እንደሚታወቀው ሁሉ ለራብ ወይም ለተቋም ለቤተ ክርስቲያን እርዳታ ይሰጣል። ሀብታሞችም እኚህ ራብ ስለሚያማክሯቸው ነው የራቡን ምክር መስማት ስለሚፈልጉና የራቡን ምክር ስለሚወዱ ለራቡ ድርጅት ቱማ ወይም እርዳታ ይሰጣሉ ለግብረሰናይ ድርጅቶቻቸው። በዚህ ምክንያት ራቡ ያው ድርጅት ካላቸው ደሞዝ ይቀበላሉ፣ ሀብታም ለመሆን ችለዋል። ታዋቂነትን ያተረፉት በራብ በመሆናቸው ነው። እንግዲህ ትላልቅ ባለስልጣኖች እንግዲህ በፖሊስ ሰራዊት ውስጥ ትላልቅ ከፍተኛ ባለስልጣኖች ጄኔራሎች ማለት ነው እንግዲህ እነሱ ከነሱ ጋር አብረው ፎቶግራፍ ተነስተውም ብለውም የተያዩበት ሁኔታ አለ። በተለይም አንድ ሜጀር ጀነራል ናቸው ተጠየቁት። ሜጀር ጀነራሉ መናኺም አርቢቭ ይባላሉ። መናኺም አርቢቭ ከጥቂት ዓመታት በፊት በእስራኤል የፖሊስ ሰራዊት ውስጥ የተመሰረተ ተቋም አለ እንደ አሜሪካው ኤፍቢአይ ያለው ውስጥ የመረጃ ድርጅት ለሃብ 433 ሚል ስም ያለው የዛ ተቋም ወይም ክፍል ዋና አዛዥ ናቸው። እሳቸው ናቸው ወይስ መናሼ አርቢቭ? መናሼ አርቢቭ ናቸው። መናሼ አርቢቭ ሜጀር ጀነራል መናሼ አርቢቭ የዚህ ተቋም አዛዥ ናቸው። ኦኬ እሳቸው ጋር ግንኙነት ነበራቸው ነው የሚባለው። እሳቸው ጋር የነበረው ግንኙነት የተመሰረተው መናኺም አርቢቭ የፖሊስ ተወካይ ሆነው የእስራኤል ፖሊስ ተወካይ ሆነው በአሜሪካ አገልግለው ነበር። እንደ ዲፕሎማት ሆነው በሚያገሉበት ጊዜ ራብ ፒንቶ አሜሪካ ይመላለሳሉ። በነበሩበት ጊዜ ግንኙነት ተፈጠረ። የተለያዩ ሀሳብ ልውጦች ተደረጉ፣ የተለያዩ እርዳታ ልውጦች ተደረጉ ይባላል። ይህ በዚህ እንዳለ ራብ ፒንቶ በተለያዩ ነገሮች ተጠርጥረው ምርመራ ስለተጀመረባቸው ፖሊስ ክትትል ሲያደርግ ያን ምርመራ ለማቆም ራብ ፒንቶ ምን ያደርጋሉ? ጉቦ ለመስጠት ይሞክራሉ። ለኒ ባለስልጣናት ለሌላ ብርጋዴር ጀነራል ነው ብራኻል የሚባሉ የብርጋዴር ጀነራል ጉቦ ለመስጠት ይፈልጋሉ። እኛ ግን ብርጋዴር ጀነራል በሙስና የተዋጡ ባለመሆናቸው ወዲያው ሄደው ለአዛዦቻቸው እንደዚህ ጉቦ ሊሰጡኝ ይፈልጋሉ ብለው ሲሉ ግድ የለም ተቀበል ጉቦውንና ከዛ በኋላ ጉቦውን ስትቀበል ክስ መሰረትባቸዋል ይባላል። ስለዚህ በሚስታቸው አማካኝነት እኛ ብርጋዴር ጀነራል ብራኻ ያን ጉቦ ከራብ ፒንቶ ሚስት በብዙ መቶ ሺህ የሚቆጠር ሸቀል ከራብ ፒንቶ ይቀበላሉ። ከዛ በዛ ምክንያት ያተያዙ የክስ ሊመሰረትባቸው ዝግጅት ይደረጋል። ይህ በሚደረግበት ጊዜ ራሳቸውን ለማውጣት ከፍተኛ ጥረት ማድረግ አለባቸው። ይግለጻ ወዲያውኑ ሐሳብ ልውውጥ አድርገው በእስራኤል ሀገር አሉ ከሚባሉ ጠበቆች አንዱ
ኤሊዞዋር የጠቅላይ ሚኒስትር ኦልመርት ጠበቃ የነበሩ ናቸው። በመያዝ መፍትሄ መፈለግ ጀመሩ። መፍትሄው ሌላ የፖሊስ ሜጀር ጀነራል ጋር ከኔ ጋር ግንኙነት ስላለው እሱን ካጋለጥኩ ለምስክርነት አገሪቱን ወክሌ ከቀረብኩ ደንብ ነው ያለ ነገር ነው ካጋለጥኩ በነፃ ለቀቁኝ የክስ አቤቱታ መሰረትብኝ የሚለውን ጥያቄ ለመንግስት የህግ አማካሪ ቫይንሽታይን አቀረቡ። ይሄ ነው እንግዲህ ምስጢሩ ታሪኩ ይሄ። ኦኬ ይሄ ከዚህ ብቻ ሳይሆን ከአሜሪካ ኤፍቢአይ ደግሞ ሌላም ጣጣ አለ። እኚህ ራፍ ፒንቶ ለአሜሪካ ኮንግሬስ ለተወዳደረ የዲሞክራት ፓርቲ ተወካይ ለአሜሪካ ኮንግሬስ ለተወዳደረ የዲሞክራት ፓርቲ ተወካይ እዛው በኒውዮርክ ውስጥ ደግሞ እርዳታ ለግሰዋል። ማይክል ግሪን በሌሊምባር ሶር እርዳታ ለግሰዋል። እና ያ እርዳታ ለጋገስም ከህግ ውጭ ነው ተብሎ ኤፍቢአይ ምርመራ ጀምሮበታል። እና ከዚህ ጋር ግንኙነት የለውም ከዚህ ጋር ግንኙነት የለም። ይሄም ምርመራ ስለጀመራቸው ሁሉን ለማደናቀፍ ነው ሁሉ ጥረት የሚያደርጉት። ዋናው በዚህ ያለው ሁኔታ ከብርጋዴር ጀነራል በረካ ጋር ያለው ነው። ግን ያም ተጨማሪ ሆኖ እኚህ ሰውዬ በሁሉም በኩል ተወጥረው ሊያዙ ነው። ይሄንን ለማምለጥ የእስራኤል መንግስት ምስክር ነው ብለው ለማቅረብ ነው የሞከሩት። አሁን እዚህ ላይ የእሳቸው የራቡ ጠበቃዎች እንግዲህ ከመንግስት ህግ አማካሪው ጋር ተገናኝተው ቀጠሮ ይዘው መጨረሻ ባለቀ ሰዓት የተሰረዘበት አለ እንጂ ከዛ ከመገናኘታቸው በፊት አሁን ማለት ተሰረዘ። መጀመሪያ ተወያይተዋል፣ ግን ለመጨረሻ ውይይት ከፍተኛ ግፊት አድርገው ነበር። እንደሚባለው ከሆነ ኤሊዞዋር የቫይንሽታይንም ጓደኛ ናቸው። የመንግስት ህግ አማካሪ ኤሊዞዋር የታወቁ ጠበቃ ናቸው። ሀገሪቱ ልጃቸው እንኳን የአሩጽ ስር አንደኛው ዜና አቅራቢ ከተባሉት አንዱ ነው እና የታወቁ ናቸው። እሳቸው የታወቁ ጠበቃ ስለሆኑ ጋይዘዋር የሚባለው የአሩጽ ስር የኤሊዞዋር ልጅ ነው። የታወቁ ናቸውና ግንኙነት አላቸው። ስለዚህ ያን በመጠቀም የቀለለ ሁኔታ ለማግኘት ሞክረው ነበር። ግን ወዲያውኑ ጋዜጦች፣ ሌሎች የዜና ማሰራጫዎች እንዲሁም ሌሎች ግፊት በሚያደርጉበት ጊዜ ቫይንሽታይን ቆይ ነገሩን አጠናዋለሁ ብለው ውሳኔ ሳይደርሱ ቀጥተው እዚህ ላይ አሁን ፋሲል እኔ ያልተረዳኝ ነገር አለ። አንተ እንደምትለው ከሆነ ሁኔታውን እነዚህ የፖሊስ ከፍተኛ የፖሊስ ባለስልጣኖች እንግዲህ ይህን ሰው ሆን ብለው እያወቁ ነው ግቦ እንዲቀበሉ ያደረጉትም የሁለተኛው ላይ ነው የሁለተኛው ላይ ነው ያንዳለ ሆኖ ግን አሁን እንግዲህ በዚህ ሳቢያ ይሄኛው ቀደም መናሼ አርቢብ የተባለው ሰው እንግዲህ እሳቸው እንዲሁም ወደ ስልጣናቸው የማይመለሱበት አጋጣሚ ይኖራል ይባላል። ያ ማለት እሳቸው እንዴት መሰላም ቀደም ተነግረው ለደግም ነው ይሄን ጉቦ ከሰጡ በኋላ ክስ እንደሚመሰረትባቸው ራፍ ፒንቶ ሲገነዘቡ አሃ እንደዛ ከሆነ ማጋለጠው ጉዳይ አለኝ እኔ ከዛ በፊት የነበረ ጉዳይ ነው ነገርኩ እኮ ግንኙነታቸው የተፈጠረው ከመናሼ አርቢብ ጋር አሜሪካ በነበሩበት ጊዜ ነው። ግንኙነት አለኝ ከዚህ ሰውዬ ጋር የተለዋወጥኳቸው ነገሮች አሉ። ያንን ካጋለጥኩ የታወቀ ነገር እንበል አንድ ማፊያ 4 አባላት አሉት እንበል። 4ቱ አባላት ሄደው አንድ ሰው ይገላሉ። ከአራቱ መካከል አንዱ ራሱን ለማዳን ሲፈልግ ምንድነው የሚያደርገው? ብዙ ጊዜ የመንግስት ምስክር ሆኜ እቀርባለሁ ይላል። የመንግስት ምስክር ሆኖ ሲቀርብ አጋናት ሄድ የሚባላል እዛ ውስጥ ወስዶ ይደብቁትና ምስክር ይሰጥና በነፃ ይለቀቃል። ሶስቱ ግን እስር ቤት ይገባሉ። እንደዛ ማለት ገባ ነገሩን ለማጋለጥ መንግስትም ሆነ ፖሊስ የተለያዩ መንገዶችን ይጠቀማል። ያ ነው አሁን ማለት እንግዲህ በሁለቱ ፖሊሶች በሁለቱ ከፍተኛ ባለስልጣኖች ስናይ እንግዲህ መናሼ አርቢብ ሜጀር ጀነራል እሳቸው እንግዲህ የሆነ ችግር አለ የሚጣራ ነገር እሳቸው ናቸው ከፍተኛ ችግር አለ። ይኸውልህ ችግራቸው እንዴት መሰለ አሁን መናሼ አርቢብ ይሄ ነገር እንደተሰማ ወዲያውኑ ከሜጀር ጀነራል ከሌፍተናንት ጀነራል ዮሐናን ዳሊኖ ጋር የፖሊስ ሰራዊት ዋና አዛዥ ጋር ይነጋገሩና እረፍት ልውጣና ጉዳይ ይጣራ ይላሉ። እንግዲህ አንድን የፖሊስ አባል ተራም ፖሊስ ሆነ ጀነራል ሆነ ማጣራት የሚችለው ፖሊስ አይደለም። ገብቷል? ሌላ ጊዜ እኛ አሁን አንድ ጥፋት የምናጠፋበት ጊዜ የምንመረመረው በፖሊስ ነው። በፖሊስ አባላት መካከል የሚደርሰው ግን ፖሊስ አይደለም። በህግና ፍትህ ሚኒስቴር ማኻሽ የሚባለው የፖሊስ ጉዳይን የሚከታተል በህግና ፍትህ ሚኒስቴር የሚታዘዝ ክፍል አለ። መርማሪዎች አሉ። ምክንያቱም ፖሊስ ራሱን በራሱ መርመር አይችልም። ራሱ እንዴት ያጋልጠዋል? ያ ምርመራ እንደሚከፈትባቸው ሲያውቁ እረፍት ልውጣ ብለው ወጡ። አሁን በኋላ ቀስ በቀስ የሚወጣው ብዙ ነገሮች እስካሁን ድረስ የምናውቃቸው ነገሮች የሉም። ጥላሁን ምን ያህል ብር እንደተቀበሉ ምን ይሄን ሁኔታ እንደተፈጠረ ምን ያውቁ ባለስልጣኖች ሊኖሩ ይችላሉ። አንድ ሚኒስተርም አሉ የበፊት ሚኒስተር ነው የሚባለው። የምናውቀው ነገር የለም። አንድ የምናውቀው ነገር ቢኖር ልጃቸውን መናሼ አርቢብ ሜጀር ጀነራል መናሼ አርቢብ ልጃቸው አሜሪካ ቆይቶ መማር እንዲችል ዜግነት እንዲቀበል ራፍ ፒንቶን እባክህኝ እርዳኝ ብለው ጠይቀዋል። አንድ የምናውቀው ነገር ቢኖር ብቻ ነው። ያንን ጉዳይ ተቀበለው ራፍ ፒንቶ ረድተዋልኝ ሰውዬ። ከዛ በተረፈ ሌላ ገንዘብ ውሉት መኖሩ ምን መኖሩን አናውቅም።
ምናኺ ማርቪ ሲጠይቁ ምንም ነገር ያደረኩት ነገር የለም ምንም ያጠፋሁት ነገር የለም ይሄን ሹመት ከመቀበሌ በፊት ማለትም የለሃብ 4333 አዛዥ ከመሆኔ በፊት ስልጣኑን ከመቀበሌ በፊት ምርመራ ተደርጓል ነፃ ሆኛለሁ እርግጥ ግንኙነት ነበረኝ ከሰው ጋር ፎቶግራፍ አለ ነው ሲገናኙ እዚያ ጋር ከመጡ ምንም ግንኙነት የለም ምንም ያደረኩት ነገር የለም ነው ይሄው ወደፊት እንግዲህ የቆየ የሚጣራ ነገር አሉ አቀርበዋል እኮ ራፍ ፒንቶ ለመንግስት የህግ አማካሪ ያላቸውን አማካኝ በሁለቱ መካከል ያለው ግንኙነት በግልጽ ቁጭ አድርገውታል እኮ ጠረጴዛ ላይ ፋሲል እዚህ ላይ ወደ መጨረሻው ይጣጋል ነው እኒ ሰው ራቡ ራሱ መጠየቅ አላችሁ መክስ በሳችሁ መከፈታል የሚባል እንግዲህ የሚሰማ ድምጽ አለ ያንን የሆነበት ምክንያት ነው ራቡ ፈልገው የነበረው ይሄንን ጉዳይ የፖሊስን ትልቅ ባለስልጣን ከሆነጀልኩ ሚኒስትር ከሆነጀልኩ እንደ መንግስት ምስክርነት ስለምቀርብ ክስ እንዳይመሰረትብኝ ስምምነት ደርሳለሁ ብለው ነው ጠበቃዎች ይተዋል አሁን ግን በተደረገው ግፊት ምክንያት እንደሚመስለን ከሆነ ገና እርግጠኛ አይደለንም ገና የመንግስት ህግ አማካሪ ማለት ነው ሊወስኑ ይችላሉ እንደሚባለው ከሆነ የግዴታ ክስ ይመሰረትባቸዋል ያ ነው አንተም ታስብ እንደዛ ነው የሚባለው ይሄን 50% ምክንያቱም በአንድ በኩል የሚያቀርቡት ነገር ማለትም ወንጀላቸው ማለት ሜጀር ጀነራሉ ሌሎች ሚኒስትሮቹ ሌሎች ብዙ ሰዎች የሚነካ ከሆነ የመንግስቱ አማካሪ ተነሳው ኖ ይሄን የሚያጋልጡልኝ የሁሉ ሚስጥር የሚሰጡኝና ምስክር ሆነው የሚቀርቡልኝ ከሆነ ለምን አልተዋቸውም ሊሉ ይችላሉ መብታቸው ነው የመንግስት ህግ አማካሪ መብት ነው ሌላው እንግዲህ ከፍተኛ የመንግስት ባለስልጣን የነበሩ ሚኒስትርነት ደረጃ ሚኒስትር ነው አሉ የሚባል ነገር አለ የእሳቸው ማንነት እንኳን በትክክል ባይታወቅ አልታወቀም ስለ ሁኔታው ግን ውስጥ ለውስጥ ይሄን አረጉ ተብሎ የሚታወቅ ምንም ግልጽ ነገር ሁኔታ የለም ምንም ግልጽ ሁኔታ የለም እሳቸው ማስመልከት ምንም ይወጣ ነገር የለም እንደሚባለው ከእሳቸው ገንዘብ ተቀብለው ሊሆን ይችላል የተለያየ ፖለቲካ መረዳት ተቀብለው ሊሆን ይችላል የተለያዩ ምክንያቶችን አድርገው ሊሆን ይችላል አሜሪካም ሊሆን ይችላል እዚህም ሊሆን ይችላል ሌላም ቦታ ሊሆን ይችላል እኚህ ሰውዬ አስቀድሜ ነገለጽኩት ለማጠቃለል ያህል በጥላሁን እጃቸው በእስራኤል ብቻ አይደለም የተወሰነው ኒውዮርክም አለ ካሊፎርኒያም አለ አርጀንቲናም አለ ሌላው ቀርቶ እኮ በብር ጉዳይ እንደሚባለው እኮ ከሚስታቸው አባት ጋር የሊቀራባኑ የአርጀንቲናው ሊቀራባን ጋር ተጣልተዋል ይባላል አደገኛ ሰውዬ ናቸው ለመጨረስ ያህል እንግዲህ በሁለቱ በባለስልጣኑም በራቡ መካከል እንግዲህ በእውቅናቸው ላይ ተጽዕኖ ያሳደር ይመስለኛል ማለት ህብረተሰቡ እንግዲህ በጣም የሚያከብራቸው ራቡንም ሆነ ደጋፊዎቻቸው በፖሊስም ራሱ ያለው ሁኔታ እንዴት ነው የሚያሳድረው ተጽዕኖ እውቅናቸው ላይ ምን አይነት በአሁኑ ሁኔታ እንደሚመስለኝ ከፍተኛ ጉዳት የደረሰባቸው ሜጀር ጀነራሉ ናቸው ምክንያቱም ከነበራቸው ስልጣን ለጊዜው ገለል ማለታቸው ጭራሹን ላይ መለሱ ይችላል ወደዚህ ስልጣን ራቡባቸው የነበሩ ሰዎቹም ይሄን ያህል የሚሸሹ መስሎ አይታየኝም ምክንያቱም ራብ የእምነት ጉዳይ ነው የስልጣን ጉዳይ አይደለም የእምነት ጉዳይ ነው እምነት በብዙ ዘንድ ያለ ነው አላደረጉም ነው የሚባለው ከፍተኛ የሆነ ታቃለፍ ፐብሊክ ሪሌሽን አላቸው የህዝብ መገናኛዎችን ይጠቀማሉ ከኒውዮርክም ከዚህም የተለያዩ መግለጫዎችን ይሰጡ ተከታዮቻቸውም ከፍተኛ ሁኔታ ለማሳመን የሞከሩ ነው ሀብታሞች እሳቸው ጋር የሚሄዱት ሁሉ ጥሩ ሰው ናቸው እያሏቸው እንደውም ይባስ ብሎ በያዝነው ሳምንት ያላሉ ውስጥ አዲስ የተከፈተ ደግሞ ያስመረቁት የሆነ የሽባለ ይባላል ሰውየው ብዙ ገንዘብ ያላቸው ሰው ናቸው ፋሲል ለሰጠን መግለጫ አውጣን አመሰግናለሁ ጥላሁን ውድ ተመልካቾቻችን ዝግጅታችን እንደቀጠለ ነው በቀጣዩ ሀገራችን እንደተሰነበተ ዝግጅት የሚጠብቀን ከተወሰኑ ሳምንታት በፊት የብኤርሸባ ከተማ ነዋሪ 12 ዓመት ወጣት ራሱን ገሎ ተገምቷል ለምንና እንዴት ለሚለው ጥያቄ መልስ ለማግኘት ቤተሰቡን ጎብኝተን ነበር ማዕከላዊና ሰፋ ያለ ዘገባችን ነው ሰው ጋር ተንፍሼ የሚያጫንቀኝ ያልፍልኛል በቀር ግና ያጫንቀኛል እንዴት ብሎ አይመስለኝም የሞተ ገና ከመጪው ሳምንት ማዕከል ሰፋ ያለ ዘገባን በከፊል ይኖረናል እንደተለመደው የሚያዝነው ሳምንት መጨረሻ ላይ መጪው ሳምንት የአየር ጸባይ ትንበያ አለ አዳዲስ ዝግጅቶችን አስተዋውቀን ካፍታ በኋላ እንመለሳለን አብራችሁን ቆዩ በዛሬ እንግዳችን ክፍለ ጊዜ ደራሲ ተርጓሚ ኤዲተር ማለት እንችላለን በአማርኛው ቋንቋ አቶ አምሳሉ መሐሪን ወደ ስቱዲዮ ጋብዘናል ተነስተልኝ ፋሲል ምን ነው ሰራው በአሁኑ ሰዓት እኔ በግሌ አንደኛ ከ10 ዓመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ ሌሎች ሰዎች ስራዎች ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል ዘንድሮ ሲሰራቸው ሌሎች መጽሐፎች አሉ ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪካ በማድረግ ላይ ነኝ ምን የተዘጋጀው እስቲ ይሄ አዲስ ነገር ነው መጽሐፍ በጣም አዲስ ለኔም አዲስ ነው እኔ 4ኛ ወሬ ነው ከጀመርኩት የ3000 ዘመንና የ2500 ዘመን ታሪክ ማለት ነው
የኔም አያት ያንተም አያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው ራሱን ቃል በቃል ግዕዙ ነው ይሳማል ግዕዙ ይህንና ሌሎችን የፊታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀጥር በኋላ 4 ሰዓት ላይ ባንድ ላንድ የውይይት መድረክ ፕሮግራም ዘንላችሁ እንቀርባለን። ይህ ዝግጅት ዘወትር ማክሰኞ ማታ 9 ሰዓት ላይ እንደገና በድጋሚ ሐሙስ ማታ 9 ሰዓት ላይ ዛሬ የት ናቸው በተባለው ፕሮግራም ይቀርባል። የዝግጅት ዘወትር አርብ ከቀጥር በኋላ 3 ሰዓት ላይ እንደገና በድጋሚ ቅዳሜ ማታ 10 ሰዓት ከ50 ደቂቃ ላይ በሳምንታዊ የሰንበት ትምህርት ፕሮግራም ይቀርባል። የዝግጅት ዘወትር ረቡዕ ከቀጥር በኋላ 4 ሰዓት ተኩል ላይ እንደገና በድጋሚ ሐሙስ ከቀጥር በኋላ 4 ሰዓት ላይ ተረት ተረት በተባለው ፕሮግራም ይቀርባል። ወደ ተመልካቾቻችን ወደ ማዕከላዊና ሰፋ ያለው ዘገባችን ክፍለ ጊዜ አልፈናል። የብኤር ሸባ ከተማ ነዋሪ የሆነው የ12 ዓመት ልጅ ከተወሰኑ ሳምንታት በፊት በመኖሪያ ቤቱ ራሱን አጥፍቶ ተገኝቷል። የድርጊቱ ትክክለኛ መንስኤ እስካሁን ድረስ አይታወቅም። ፖሊስ በበኩሉ ጉዳዩን በማጣራት ላይ ይገኛል። እኛም በበኩላችን ወደ ቤተሰቡ በመጓዝ የሰማነውንና የተመለከትነውን ይዘን ቀርበናል። የእስራኤል ፈቃዱና የባልደረቦቻችን ዘገባ የሚያሳዝንና ልብ የሚነካ ዘገባ ነው። በጥሞና እንድትከታተሉትን ጋብዛችኋለን። የሚገኝ በሆነ እዚህም ባደርኩ ታዲያ መቼ ይሆናል? አይመልሰው የመጣው ነው እንጂ ጀምን እንደደረሰበት አማማቱ ነገር ለኛው አልገባንም። ወዲያት ሰደርሽ ሰው ጋር ተንፍሼ የሚያጫንቀኝ ያልፍልኛል። በቀር ግና ያጫንቀኛል። እንዴት ብሎ አይመስለኝም። የሞተ ገና አይመስለኝም። በሁሉም ዘንድ የተወደደ በጣም ጥሩ ልጅ ነበር። ከሚያውቃቸው ልጆች በቀላሉ የሚግባባ ሯጭ፣ ብስክሌት የሚጋልብና በጀርባው ወንድሞችን በማድረግ ለሰውነት ጥንካሬ ፑሽ አፕ የሚሰራ ግሩም ስፖርተኛ ልጅ ነበር። מה אתה זוכר ממנו באישיות שלו? በጣም ብልህ ልጅ ነበር። አባቱ እንደሚለው ስፖርተኛ ነበር። እቤት ሲመጣ ችሎታውን ለማሳየት የተለያዩ ስፖርቶችን ያሳየን ነበር። ዘወትር ከአባቱ ጋር በመኖሪያ ቤቶች ህንጻዎች ዙሪያ ይሮጡ ነበር። ተኪታለፍ እስከኪታ አንድ ትምህርት ቤት አልቀየርኩትም። መቀየርበት መላም አልነበረም፣ ችግርም አልነበረም። ጨረሰ። ከዛን ደግሞ ብዙ በሰፈሮች አማረጥ ይሄንኛው መረጠ ሄደ። ደስተኛ ኗሪ ነው። እቺን 2 ወር ሊማር ደስተኛ ነበር። ይማ ጓደኞች አሉ ይሃለኝ እንደዛ። እኔም ደግሞ ሰነፍና እናት አይደለሁም። ሎ ችግር ነይ ብለው ሳይሆንም ችግር አለም ሳይሆንም እኔ ሁልጊዜ ሂጄ መጠየቅ እወዳለሁ። በሰፈር ትምህርቱ አልከበደው ዝም ብለው ነው ይሆናል የሚባል ጨዋታ ትምህርት አባቱ አውጥቶ ቀይሮት የሚባልም ሰምቻለሁ ነው። አርብና ቅዳሜን ከቤተሰብ ጋር ለማሳለፍ መጥቼ ነበር። ከመዝናኛ ቦታዎች ተገናኝተን አብረን ስንጫወት ከቆየን በኋላ እቤት የሰንበትን መውጣት ለማክበር ተመለስን።
የሰንበት መውጫ ሻማና የሃኑካ መብራት አብርተን ባንድ ላይ ተቀምጠን ቴሌቪዥን ተመለከትን። ከዛም ድጋሜ በፔሳህ እንደሚመጣ ተነጋግረን እኔም ወደ አዲሱ ኬንዮን እንደምወስደው ቃል ገባሁ። ሻባት ይሄ ያሽከረ ሄደሩ ያለው አሁን መጥቶ ነበር ቤት በስተነተ ሊጫወት ይሄ ቴሌጀዛ ደግሞ መጥቶ አሁንኛ ሻባቱ ለዚ ደጃቸው ወዳለው ሁላቸውን ስብስብ እዚህ ፓርክ ይያቸው ወዳለው ኋላ ደግሞ ባለ ይመጣል እዚህ ደስታ ነበርና ተጫወትነሽ እንደዛ ለሳቅም አልተሳቀም በሻባት ከዛ ስንጫወት ለዚህ ቁጭ ለን መሳችን በላን እነሱ በ12 ሰዓት እንደዛ ነው ነበር የተመለስነ ጥሩ ነበር እሁድን እኔም እቤት ነው ያልኩኝ አራ ጥሩ ነበር ይዋልና ያ ደሞ ኮፈሽ ነው ትምርት የለም እሁድ ኮፈሽ ነበር ደና እርግጥ የዛን ቀን እኔ እንደሱቅ በየበዛው ሲዶር ወጥቼ ሁለቱ ልጆች ወጣው ሲቡብ ሊያረጉ ወጣው በዛ ጓደኛ ያገኛሉ ትንሽቱን ጫቅላ 7 አመት ረስተዋት ቤት አባትየው መጣ ከስራ ውሎ መጥቶ አውሮ ቁጭ አረጋቸውና ጎን ለጎን ቁጭ አርቆ ልጆች አሁን እቻሽከር ጥላችሁ 2 ሰዓት የዋላችሁ ተምን ሄዳችሁ ነው እና እንዴት ወይ ቴሌፎንታችሁ አልወጣችሁ ወይ ይዛችኋት አልሄዳችሁ ለምንድን ብሎ ያን ተቆጣችሁ ሰበቃ ያው ኔሮትን እናበራ ደግሞ ንበል ኔሮት እናበራ ብለን ደግሞ ኔሮት አበራነ የሃኑካውን እና ሃኑካውን ኔሮት አበርተን እኔ ለሱ ምሳውን ሰጠሁት የሃኑካ 6ኛ ሻማ ነበር ዘመድ የሆነችው እንግዳ ማብራን ታሳልፍ ነበር ባለቤቴ ምግብ ያዘጋጀች እኔም ቴሌቪዥን እየተመለከትኩ ሱፍጋኒያ በላለሁ በዚህ ወቅት ልጆች እየተሯሯጡ ይመላለሳሉ እሱ እየበላ እዚህ እኔ ህዛ ደግሞ ለነሱ ምግብ ያበሰልኩ የብቻ ላቀርብላቸው የልጆች ምግብ ደግሞ ያበሰልኩኝ አሁን ከዘማል ኔሮቱም አልጠፋ እሱም በልቶ አልጨረሰም ከዛ የሚቆረጠም መጥቶ አንደፍታ ይዞ ሄደ የሚቆረጠም አሽከሩ ልጆቹ ወዲና ወዲ ይሮጣሉ ማንኛውንም ይሆናል ብዬ ለማሰብ አትችልም ይደጀፍ ክፍት ነው ይሄደሩ ታይወዛው ነው ታይዋለህ አሁን ክፍት ነው አሁን ልጅቷ እሪ ትላለሽ እሪ ስትል ምንድነው እኔ ምድባሁ ያበሰልኩ ነው እሷ ባትየውን ሰጥቸው ይበላትና ጨርሳት አሁን ሩጭ ሰድ ዘው ኪሎ ጥፍጥፍ ያለ ነገር ነው እንጂ የለም አሁን ህዛን ያሻርነሱ እሷንም አስተጫቅላይቷ አባረረ እኔ ወጥቼ ነው እንደው ገደል ይብላኝ እኔ ምንም እንደሆነ አላውቅም ኋላ ነው ስንጠይቃታ ያውን መስንጠይቃት هذه ሻሽ አንገትሽ መጠምጠሚያ ዘጠምጥሞት ነበር እንዲያብሎን ያገኘሁት ሀላይ አንተኑ ሃሮን ያሰረውን ስቆርጠው ዶዮሃልሽ ወደቀ አንገቱ አልበጠስኩም ነው ምትለው አሽከሯ አንገቱ ይበጥስኩት የለምና ረቃሮን የታሰረውን ግና በመስፈራም ቆርጬ እዛን ስቆርጥበት ውድቅ አለና ዘው እዚህ ቁጭ ብሎ ነበር ጫቅላ ምን ጊዜ እዚህ ቁጭ ብሎ እዚህ ተጠባብ ቦታ ጫቅላው አንዱ እዚህ ተኝቶ እነዛ ሀዛ ይተራሯጡ ምን ጊዜ እንቃርጎት ልጅ ምን ጊዜ ትንብሎት ልጅ በዚህ እየቆረጠመ በዚህ ይሄን አስሮ ምን እንዳረገኝ አላውቅም እኮ አላውቅም እንዴት ሆነለታለሁ የሻባቱ ጫማ እንዴት ሆነለታለሁ የስፖርቱ ጫማ ልጅ ተለየኝ ነው እንዴት ሆነ ልሞት ብሎ አስቦ አይደለም ያረጋው እሱ ጨዋታ ብሎ ሳይሆን የለም ያረጋው ጫቅላው ጋራ እንዲሁም ጉንብሶ መጫወት ይወዳሉ ትንሽ ጫቅላ ጋራ እህሉ ትንሽ ሳይለው የለም ባፎ እህል ሞልቶ ነው የተገኘ ያን የሚቆረጥበው እህሉ ነው ትን ብሎ ከዛን መንቀሳቀስ አቅቶታን ዝም ብሎ ቁጭ ብሎ ሰው እንዴት ብሎ ሰው ደጃፍ ሳይዘጋ መክታብ ሳይጥፍ ሳይደብቅ ሰው ሞታለ ብሎ አይደለም ጫቅላው ትበሽ አይደለም የለድኻ በጣም ብስል ነው ሞኛ አይደል መጣፍ ያውቃና ባሮ ይጥፋን ይሄን ነገር ስቢያስበው ኑሮ ጥፎ አባቴ ወናቴ አንቺ እንደነሽ አባቴ እንደነ ብሎ ይጥፍ ነበር ሀደሩን ዝገብ ያረጋው የሚያው የለም ነበር ኪሎ ማ ልጅ ይሄን ያረጋን ብዬ ምንም ደሞ ቢያረግ ደሞ ኑሮ ኦነሽ ተቀበለ ሱሳ ነው ነገር ያለው በሱሳ እናቴ ሳትመጣ አባቴ ሳይመጣ ብሎ ያረጋው ነበር
እንጂ ላይ ሀክ እናት አባት መጣው ቁጭ ብለው ይናጠብቅም የእናቱን ቦጅ ያውቃል አይጠብቅም ጫቅላ ህጣን ጫቅላ ፊቱ ላይ ያረጋ ያረግም ሰዎች አንቺ በቴሌቪዥን ሳገኛቸው እንደዚህ ነው ተባለ እንዴት ተባለ እርዋችሁ ይባላል እኛ ራበንም አባትየው መትቶት ዱላው ነው ገደለው አባትየው አልመታው ቅጣት ሰጠው የሚሉት እንደሚሉት አይደለም ቅጣት የሰጠው ለላ ግን እንዳይደገም የባሰ ችግር እንዳይመጣ ይቻሽከር ክፉ በጎና ቢሆን ቤትም እኛም ሁለታችን ታስረን መሄድ አለብንና እነሱንም ክፉ ቢያገኛቸው የኔ ሁላችን ጉዳት ነው ቀድመህም ታውቁ አይደለም ጥሩ አባት ነበርኩ ወይ የሚገባውን አድርጌያለሁ ወይ በማለት አስባለሁ በሚገባ ብንንከባከበው ኑሮ እዚህ ደረጃ ይደርስም በማለት አብሰለስላለሁ ፌስቡክ እና ሌሎች የኢንተርኔት ጨዋታዎችን ልጆች አንዳንድ ነገሮችን በቀላሉ ስለሚመለከቱ ለዚህ አይነት ተግባር ይገፋፋሉ እስካሁን በገመድ ለመጫወት እንጂ ይህን ያደረገ አይመስለኝም ደስተኛ ፈገግተኛና ሁሉም የሚወደው ልጅ ነበር በፌስቡክ ምንም የጻፉበት መጥፎ ነገር አልነበረም ተመልክቻለሁ አዚ በፊት እኔ ፌስቡክን እስከዚህ እኔ ገብቼ ያየሁት የለኝም አባል መንግስት ግና እንትኑ ወሽቷን ማክሸቡን ወሽቶ በድኮ የለም አልተገኘም ነው ያለ እንጂ እኔ ደሞም እንዲያም ሆኖ ደሞ ልጁ ሊጫወት ብሎ ነው ያረጋው እንጂ ይሄን እንደሚሉት አይደለም ልጅ ታንቆ አልሞተም ብዙ ነው ሚሉት ብዙ ይላሉ አባሊ ሁላን ያኔውን ቁስሊያን ማድነው ልጅ የቀረ ልጅ አንጀቴ የቀረ ለኔ እንደፋልበልለት ልጅ እንዴት አርገው እንዴት ላርገው እኮ እንዴት ልስራው ልጅ እኮ እንዴት አርገዋለሁ እናቴ ምን ማረግ እኮ አይቻልም እዩ አይ ልጅ እንደፋልበልለት አይ እናት አለም ያውን 3 አመት እንደዛ ይሆና ነው ያዚ በለጥ ያለ እሷ አዛ 2 አመት ተመራ አሁን እዚህ ተክኔ ሄደሽ እሱ አዛ 1 አመት እሷ ወጣሽ ወደ 1 አመት ቆይቶ አላ ልጅ እሷ ጥግሌለሽ እንደሆነ እፈህቴ ብስጉር አቤት ታዲያ እህትና ወንድም እንዲህ ሳይኖራይ ነው ደሞ እሱ ሄደ እንደሆነ ነው መታዩ ከዘር አራኒቱን ገዝቻለት ደስታሙት ወልጄ ለሁሊቱ ቃ መኖር ያውቅባታል ልጅ የሌለ እችን እያተናገረ እችን ወሰሚቱ ወየለድ ምስዳር የለድ ሾባባ በለድ ምስዳር ነው ወይ ልጅ ጥሩ ነው ልጅ ይማቶስ ከስተለ ደስታሙት ባንዲት ቀን ብር ብላ ስልማለሽ እንደገና ደግሞ ህዶ አባትየው ደግሞ ህዶ ገዝተለት መጣ ልጅ ባንዲ ቀን አሮ ሊያድር ይወድ ብሎ ገዝተለት መጣ እጁ ሰዓት እጁ ቁጭ እንዳረጋት ማለት ሰዓት እጁ ሰዓት ትምህርት ቤት ዶኩ እጁን ሰዓት አልባ ራሱን ይባልባ አይቼው አላውቅም ልጅ ትምህርት ቤት ኪታባው ሊጨርስ እሷን ተቀበለኝማ ክብያልት መዳሊያ ያችን ሻናሽ አብራ ተቀበለ ጋኑ አንድ ጋናች እናታለ መከወን ሲያውቅ ይሄ የቀድሞ ኪታለፍ እንደዛ ቤት ግመል ዛሬማ ወብዞ ማንኔ ለፍጠዋል ለደፍተሩ ልጅ እኔን ጠልቶ አባቱን ጠልቶ ኑሮ ጠልቶ አልሞተም ልጅ የሞተ ተጫውቼ አስቄ ልወጣ ብሎ ነፈተነው እንጂ ልሞት ብሎ አይደለም ነፍስ ይማር ውድ ተመልካቾቻችን በዚህ ዘገባ ያልቀረቡትና ሌሎችን ተጨማሪ ዘገባዎች በፌስቡክ ድረገጻችን እስራኤል ኢትዮጵያን ቻናል ወይም IATV ማግኘትና መመልከት ትችላላችሁ ዝግጅታችን እንደቀጠለ ነው በቀሪዎቹ ዝግጅቶች የሚጠብቀን እንደተለመደው የሚያዝነው ሳምንት መጨረሻ ላይ መጪው ሳምንት የአየር ጸባይ ትንበያ አለን ካፍታ በኋላ እንመለሳለን አብራችሁን ቆዩ የዝግጅት ዘወትር ማክሰኞ ማታ 9 ሰዓት ላይ እንደገና በድጋሚ ሐሙስ ማታ 9 ሰዓት ላይ ዛሬ የት ናቸው በተባለው ፕሮግራም ይቀርባል
በዛሬ እንግዳችን ክፍለ ጊዜ ደራሲ ተርጓሚ ኤዲተር ማለት እንችላለን በአማርኛ ቋንቋ አቶ አምሳሉ መሐሪ ወደ ስቱዲዮ ጋብዘናል ተነስተልኝ ፋሲል ምን ነው ሰራው በአሁን ሰዓት እኔ በግሌ አንደኛ ከ10 አመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ ሌሎች ስራዎች ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል ዘንድሮስ የሰራቸው ሌሎች መጽሐፎች አሉ ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪካ በማድረግ ላይ ነኝ ምን የተዘጋጀ እስቲ ይሄ አዲስ ነገር ነው መጽሐፍ በጣም አዲስ ለኔም አዲስ ነው እኔ አራተኛ ወሬ ነው ከጀመርኩት የ3000 ዘመንና የ2500 ዘመን ታሪክ ማለት ነው የኔ ማያት ያንተ ማያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው ራሱን ቃል በቃል ግዕዙ ነው ይሳማል ግዕዙ ይህንና ሌሎችን የፍታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀጥር በኋላ 4 ሰዓት ላይ ባንድ ላንድ የውይይት መድረክ ፕሮግራም ዘንላችሁን ቀርባለን የዝግጅት ዘወትር አርብ ከቀጥር በኋላ 3 ሰዓት ላይ እንደገና በድጋሚ ቅዳሜ ማታ 10 ሰዓት ከ50 ደቂቃ ላይ በሳምንታዊ የሰንበት ትምህርት ፕሮግራም ይቀርባል የዝግጅት ዘወትር ረቡዕ ከቀጥር በኋላ 4 ሰዓት ተኩል ላይ እንደገና በድጋሚ ሐሙስ ከቀጥር በኋላ 4 ሰዓት ላይ ተረት በተባለው ፕሮግራም ይቀርባል ውድ ተመልካቾቻችን ወደ ቀሪዎቹ ዝግጅቶች ተመልሰናል በመጀመሪያም ከመጪው ሳምንት ማዕከል ሰፋ ያለ ዘገባ ከምናቀርበው ባጭሩ እዚህ ሀገር ኦልሞስት 3 አመት ሊሆነኝ ነው عام شدشان قال الله شدش عمل قال الله እኔ ደግሞ 4 አመት አድርጌያለሁ እዚህ እስራኤል ሀገር ማለት ነው የፖለቲካ ችግር ነው ወደዚህ የመጣሁት እኔ ወታደር ነበርኩ እዛ ሀገር ለረጅም ጊዜ በውትድርና ስለነበርኩ ደግሞ በውትድርና ተጄ ደግሞ ኑሮዬን ልኖርም አልቻልኩም ማለት ነው ስለዚህ በዛ ምክንያት ነው ጫና ስለተፈጠረብኝ አገሩን ጥጬ ወጣሁ መጨረሻ ላይ ወደዚህ መጣሁ ማለት ነው أنا كبير إترام متسيها. نمنتها متسيها ناي صراح ديو ناي. أنا ناي صراحة يكون بعد ولا حنت ناي قطوات سجم بالي بالله أنا ناي بوليتيكات سجم يدلني. ديمقراطية ميبال إيرترا وسط يلهم قبطوال هو الجزينو 18 አመት ከሞላ ወደ ውትድርና ነው የምትሄደው እዛው ውትድርና ከሄድክ በኋላ ደግሞ በእስራኤል ሀገር ለምሳሌ 3 አመት ኢንተርናሽናል ነው 3 አመት ካደረክ በኋላ ትለቀቃለህ ወደ ቤት ነው የምትሄደው ኤርትራ ውስጥ ግን ወደ ውትድርና ከገባ እድሜ ልክ እዛው ውትድርና ነው የምታገለግለው በ400 ማለት ነው בעד מדינת ישראל יהודים צריכים לחיות במדינת ישראל. הם שיחזרו למדינה שלהם, יש להם מדינה, מה? זו לא מדינה שלהם, אין לי שום רצון להיות איתם. נכון, יעשה ראש הממשלה ושר לביטחון פנים ושר הפנים באותם אוטובוסים שמגיעו לפה, ייקח אותם למתקני השהייה, ישלול מהם את אישורי העבודה, ושמה רכבת אווירית
למדינה שלהם, לבית שלהם. ዲሞክራሲ ደግሞ ንስኣነ ኣብ እስራኤል ዝቕምጠሉ ምክንያት የብለየን ኣብ ዓደን ድሕር ፖሊስ ኣሎ ፅቡቕ ዝነበረ ንሕና ንደልዮ እንድሕር ተኣቢሉ ኣነ ውሽጢ 24 ሰዓት ዓደ ክምለስ ዝኽእል እያ ምክንያቱ ንሕና ናይ ቁጠባ ፀገም ዘይኮነ ኣምፂና ናብዚ ዓዲ ናይ ፖለቲካ ፀገም ኣምፂና እንድሕር ኣብ ዓድና ለውጢ ተገይሩ ግን ዝኾነ ኤርትራዊ ኣብ እስራኤል ክቕመጥ ዝደሊ ኤርትራዊ የለን ብመሰረቱ የለን ኤርትራዊ ኣብ እስራኤል ክቕመጥ ኢሉ ዝመፀ ሰብ የለን ምክንያቱ ንሕና ንግዚኡ መንግስቲ እስራኤል ክዕቑበና ንግዚኡ كصنعنا أن ندلنا نمبر نحواري إسرائيليان كنكون زجا وهابنا نحنا بمصر عين حتتنا عين دلنا خاهم مغنياتو أبعدنا لو تقبلنا نحنا نتبدل نمبر نحنا إسرائيليان كنكون دليت يبلنا عين خوونين كل إيرترا خاهم የእስራኤል ህዝብ የእስራኤል መንግስት በተለይ ደግሞ ኢትዮጵያን እስራኤላውያኖች በእኛ ላይ ያላቸው አስተያየት ቆንጆ መሆን እንዳለበት መናገር ፈልጋለሁኝ እኛ ቋንቋችን አንድ ነው ባህላችን አንድ ነው ሚላየን ይሁዲነታችን ነው እኛ ይሁዲ አይደለንም በርግጥ እኛ እስራኤላውያኖች ነን ኤርትራውያኖች ነን እዚህ የመጣነው ደግሞ ለጊዜው ነው የመጣነው እስራኤል ሀገር የመጣነው እኛ ዘላለም እንቀመጥ አልመጣንም ሀገራችን ሰላም ከሆነልን ወደ ሀገራችን እንመለሳለን እኛ እስካለን ድረስ የእስራኤል ህዝብና መንግስት እንዲቀበለን እንፈልጋለን በህግ ውጭ መንገድ ወደ እስራኤል የገቡ የተለያዩ ሀገር ዜጎች ቁጥር በብዙ ሺህ እንደሚቆጠር ግልጽ ነው የእስራኤል መንግስትም የስደተኛ መብት የሌላቸውን ሀገሪቱን ለቀው እንዲወጡ የተለያዩ መንገዶችን እየተጠቀመ ነው የውጭ ሀገር ዜጎች ግን አልተቀበሉትም ከጥቂት ሳምንታት በፊት ሰላማዊ ሰልፎች አድርገዋል በያዝነው ሳምንትም ደጋፊዎቻቸው በውጭ ሀገሮች እንደዚሁ ከእስራኤል ኤምባሲዎች ፊት የመብት ጥያቄ አቅርበዋል ይህን በተመለከተ ያዘጋጀነው ዘገባ በመጪው ሳምንት ሀገራችን እንደሰነበተ ዝግጅት በሰፊው ይቀርባል ወደ ተመልካቾቻችን ዝግጅታችን ከመፈጸማችን በፊት እንደተለመደው የያዝነው ሳምንት መጨረሻና የመጪው ሳምንት የአየር ጸባይ ትንበያ በፋሲል ለገሰ ሰንበት ሐይፋና አካባቢ ከ2 እስከ 12 ቴል አቪቭ ከ23 እስከ 14 ኢየሩሳሌም 18 እስከ 9 በኤርሸባ ከ2 እስከ 9 ኤላትና አካባቢ ከ17 እስከ 15 ዲግሪ ሴንቲግሬድ ይሆናል እሁድ ሐይፋ ከ22 እስከ 13 ቴል አቪቭ ከ22 እስከ 14 ኢየሩሳሌም ከ17 እስከ 12 በኤርሸባ ከ22 እስከ 11 ኤላት ከ26 እስከ 17 ዲግሪ ሴንቲግሬድ ይሆናል የመጪው ሳምንት ተጨማሪ የአየር ጸባይ ሁኔታ ሰንበት በከፊል ደመናማ እሁድ በከፊል ደመናማ ሰኞ ደመናማ ማክሰኞ ዝናብ አልፎ አልፎ ይዘንባል ሮብ ዝናብ አልፎ አልፎ ይዘንባል ሐሙስ ደመናማ አርብ ደመናማ ይሆናል አጠቃላይ የአየር ጸባይ ትንበያ ቴል አቪቭ ሰንበት ከ23 እስከ 14 ዲግሪ ሴንቲግሬድ እርጥበት ከ140 እጅ ነፋሻማነት 25 ኪሎ ሜትር በሰዓት የማዕበሉ ከፍታ 60 ሴንቲሜትር እሁድ ቴል አቪቭ ከ22 እስከ 14 ዲግሪ ሴንቲግሬድ እርጥበት ከ135 እጅ ነፋሻማነት 20 ኪሎ ሜትር በሰዓት የማዕበሉ ከፍታ 60 ሴንቲሜትር በእስራኤል ኢትዮጵያ ቴሌቪዥን ጣቢያ አይቲቪ ያዝነው ሳምንት መጨረሻና የመጪው ሳምንት የአየር ጸባይ ትንበያ ይህን ይመስላል በዛሬ እንግዳችን ክፍለ ጊዜ ደራሲ ተርጓሚ ኤዲተር ማለት እንችላለን በአማርኛ ቋንቋ አቶ አምሳሉ መሐሪ ወደ ስቱዲዮ ጋብዘናል ተነስተልኝ ፋሲል ምን ነው ሰራው በአሁኑ ሰዓት እኔ በግሌ አንደኛ ከ10 አመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ ሌሎች ሰዎች ስራዎች ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል ዘንድሮስ የሰራቸው ሌሎች መጽሐፎች አሉ ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪካ በማድረግ ላይ ነኝ ምን የተዘጋጀ እስቲ ይሄ አዲስ ነገር ነው መጽሐፍ በጣም አዲስ ለኔም አዲስ ነው እኔ አራተኛ ወሬ ነው ከጀመርኩት የ3000 ዘመንና የ2500 ዘመን ታሪክ ማለት ነው የኔ ማያት ያንተ ማያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው ራሱን ቃል በቃል ግዕዙ ነው ወይስ አማርኛ ግዕዙ
ይህንና ሌሎችን የፊታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀጥር በኋላ 4 ሰዓት ላይ በአንድ ላንድ የውይይት መድረክ ፕሮግራም ዘንላችሁ እንቀርባለን። ወተን ያለነው ዋናው ሰላማዊ ሰልፍ መሰለ የእስራኤል መንግስት አስቦት ያለው ሐሳብ እንዲሰርዝ ነው ዋናው ዓላማ የካናዳ መንግስት ደግሞ ደብዳቤ ዘን መተናል ማለት ነው ጫና አርጎ የካናዳ ኤምባሲ ሐሳቡን እንዲሰርዝ ነው በቃ ዋናው ነገርኛ መንጫችን እኛ እንደ ስደተኛ ደግሞ እንድንታወቅ እንፈልጋለን በእስራኤል ሀገር እኛ ከእስራኤል መንግስት የምንጠብቀው እኛ እንደ ዜጎች መጠን እንደ ሰዎች መጠን ሀገራችን የፖለቲካ ችግር ስላለብን ወደ እስራኤል ሀገር መተናል እስራኤል ሀገር የመጣ ነው እኛ ዘላለም እንቀመጥ አይደለም ሀገራችን ሰላም እስኪሰንፍ ድረስ ነው እንጂ እኛ እስራኤል የመጣ ነው ለሁሉ ጊዜ ስላልሆነ የእስራኤል መንግስት ደግሞ እኛ በስደት እንደመጣን ስደተኞች እንደሆነ የፖለቲካ ችግር እንዳለብን አውቆ እንዲቀበለን ነው የእስራኤል መንግስት እኛን እስካሁን እንደ ፖለቲካ ችግርተኞች አያቀንም እኛን እንደ ኢኮኖሚ ችግር ያለባቸው ነው የሚያቀናለው እና ዋናኛ ለማችን እኛ የመጣ ነው እዚህ የፖለቲካ ችግር እንዳለብንና እስራኤል መንግስት ደግሞ እንዲቀበለን ነው ዋና ዓላማችን ሰልፉ ማለት ነው። ይህ ዝግጅት ዘወትር አርብ ከቀትር በኋላ 5 ሰዓት ላይ እንደገና በድጋሚ 9 ሰዓት ሻባት ላይ የሚጠብቁ ተመልካቾች ቅዳሜ ማታ 9 ሰዓት ተኩል ላይ አገራችን ደሰነበተች በተባለው ፕሮግራም ይቀርባል። ክቡራትና ክቡራን ተመልካቾቻችን ሳምንቱ አገራችን ደሰነበተ ዝግጅታችን ይህን ይመስል ነበር። የፕሮግራሙ ዋና አዘጋጅ ፋሲል ለገሰ ሲሆን ያስተናግድኳችሁ ጥላሁን መልኬ ነበርኩ። አብራችሁን ስለቆያችሁ ከልብ እያመሰገን በመጪው ሳምንት በሌላ ዝግጅት እስከምንገናኝ መልካም ምሽት። በዛሬ እንግዳችን ክፍለ ጊዜ ደራሲ ተርጓሚ ኤዲተር ማለት እንችላለን በአማርኛ ቋንቋ አቶ አምሳሉ መሐሪን ወደ ስቱዲዮ ጋብዘናል። ተነስተልኝ ፋሲል ምን ነው ሰራው በአሁኑ ሰዓት እኔ በግሌ አንደኛ ከ10 ዓመት ጀምሮ ወደዚህ ጀምሮ በራሴ የአማርኛ ቋንቋን በራሴ ኤዲት በማድረግ የተለያዩ መጽሐፍቶችን በአመት ውስጥ ቢያንስ 2 እና 3 መጽሐፍቶችን ለህትመት እንዲበቁ አደርጋለሁ። ሌሎች ሰዎች ስራዎች ሌሎች ለምሳሌ አዘጋጅተው ያመጡትን በአገር ውስጥም በውጭ ሀገርም ከውጭ ሀገር ቀበላለሁ በብዛት አሁን ለምሳሌ በዝግጅት ላይ ያሉ በርካታ መጽሐፍቶች አሉ በዚህ በ2013 ዓመተ ምህረት 2 መጽሐፍቶችን አሳትመን ለንባብ አብቅተናል። ዘንድሮ ሲሰራቸው ሌሎች መጽሐፎች አሉ ሌት ተቀን የምሰራው የኛ ቀሳውስቶች ያዘጋጁትን የግዕዝ መጽሐፍ በአሁኑ ሰዓት አሪኻ በማድረግ ላይ ነኝ። ምን የተዘጋጀ እስቲ ይሄ አዲስ ነገር ነው መጽሐፍ በጣም አዲስ ለኔም አዲስ ነው እኔ 4ኛ ወሬ ነው ከጀመርኩት የ3000 ዘመንና የ2500 ዘመን ታሪክ ማለት ነው የኔ ማያት ያንተ ማያት የሁላችንም አያቶች ያው ሲጸልዩት የነበረ ነገር ግን በስነ ጽሁፍ ማለትም በጽሁፍ ሰፍሮ የማይገኘው አሁን በጽሁፍ እየሰፈረ ነው ራሱን ቃል በቃል ግዕዙ ነው ይሳማል ግዕዙ ይህንና ሌሎችን የፊታችን ሰኞ ማታ 9 ሰዓት ተኩል ላይ እንደገና በድጋሚ ማክሰኞ ከቀጥር በኋላ 4 ሰዓት ላይ በአንድ ላንድ የውይይት መድረክ ፕሮግራም ዘንላችሁ እንቀርባለን። ይህ ዝግጅት ዘወትር ማክሰኞ ማታ 9 ሰዓት ላይ እንደገና በድጋሚ ሐሙስ ማታ 9 ሰዓት ላይ ዛሬ የት ናቸው በተባለው ፕሮግራም ይቀርባል። ይህ ዝግጅት ዘወትር ረቡዕ ከቀትር በኋላ 4 ሰዓት ተኩል ላይ እንደገና በድጋሚ ሐሙስ ከቀትር በኋላ 4 ሰዓት ላይ ተረት በተባለው ፕሮግራም ይቀርባል።
ወተን ያለነው ዋናው ሰላማዊ ሰልፍ መሰለ የእስራኤል መንግስት አስቦት ያለው ሐሳብ እንዲሰርዝ ነው ዋናው ዓላማ የካናዳ መንግስት ደግሞ ደብዳቤ ዘን መተናል ማለት ነው ጫና አርጎ የካናዳ ኤምባሲ ሐሳቡን እንዲሰርዝ ነው በቃ ዋናው ነገርኛ መንጫችን እኛ እንደ ስደተኛ ደግሞ እንድንታወቅ እንፈልጋለን በእስራኤል ሀገር እኛ ከእስራኤል መንግስት የምንጠብቀው እኛ እንደ ዜጎች መጠን እንደ ሰዎች መጠን ሀገራችን የፖለቲካ ችግር ስላለብን ወደ እስራኤል ሀገር መተናል እስራኤል ሀገር የመጣ ነው እኛ ዘላለም እንቀመጥ አይደለም ሀገራችን ሰላም እስኪሰንፍ ድረስ ነው እንጂ እኛ እስራኤል የመጣ ነው ለሁሉ ጊዜ ስላልሆነ የእስራኤል መንግስት ደግሞ እኛ በስደት እንደመጣን ስደተኞች እንደሆነ የፖለቲካ ችግር እንዳለብን አውቆ እንዲቀበለን ነው የእስራኤል መንግስት እኛን እስካሁን እንደ ፖለቲካ ችግርተኞች አያቀንም እኛን እንደ ኢኮኖሚ ችግር ያለባቸው ነው የሚያቀናለው እና ዋናኛ ለማችን እኛ የመጣ ነው እዚህ የፖለቲካ ችግር እንዳለብንና የእስራኤል መንግስት ደግሞ እንዲቀበለን ነው ዋና ዓላማችን ሰልፉ ማለት ነው ይህ ዝግጅት ዘወትር አርብ ከቀትር በኋላ 5 ሰዓት ላይ እንደገና በድጋሜ 9 ሰዓት ሻባት ለሚጠብቁ ተመልካቾች ቅዳሜ ማታ 9 ሰዓት ተኩል ላይ አገራችን ደስ ሰነበተች በተባለው ፕሮግራም ይቀርባል